ሰላም ጤና ይስጥልን ተመልካቾቻችን የቀጥታ ስርጭት ውይይታችን ጀምሯል። የዛሬ ዳጉ ውይይታችን ትኩረት የሚያደርገው በ116ኛው የኢትዮጵያ ፖሊስ ቀን ላይ ነው ትኩረት አድርገን ውይይት የምናደርገው። በተለይም የፖሊስ አጠቃላይ በኢትዮጵያ ምን ይመስላል ከታሪክ አንጻርና አሁን ላይ ደግሞ እያደረጋቸው ያሉ ሪፎርሞችን አስመልክተን ውይይቶችን እናደርጋለን። ለውይይት የጋበዝናቸው እንግዶቻችን ረዳት ኮሚሽነር ሞገስ ቸኮል የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ናቸው። እንደዚሁ ምክትል ኮማንደር ዶክተር መሳይ አስግዶም በኢትዮጵያ ፖሊስ ዩኒቨርሲቲ የምርምር ኢንስቲትዩት ዳይሬክተርም አብረውን ቆይታ ያደርጋሉ። እንደዚሁም ከቤኒሻንጉል ጉሙዝ ፖሊስ ኮሚሽን የምርመራ ዘርፍ ኃላፊ እንደዚሁ ምክትል ኮሚሽነር አምሳሉ አረናም አብረውን ቆይታ ያደርጋሉ። በተመሳሳይ እንደዚሁ የደቡብ ክልል ፖሊስ ኮሚሽን የተሻገር አርባ ምክትል ኮሚሽነር ናቸው። እሳቸውም አብረውን ቆይታ ያደርጋሉ። የደቡብ ኢትዮጵያ ፖሊስ ኮሚሽን ማለት ነው። እኔ ተመስገን እንዳለ እናንተን ሀሳብ አስተያየትን እንደዚሁ የተቀበልኩ አብሬያችሁ ቆይታ አደርጋለሁ። አብራችሁ ቆዩ። አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆይ። ዛሬ እንግዲህ 116ኛው የፖሊስ ቀን አስመልክተን ነው ውይይት የምናደርገው። የፖሊስ ቀን እንግዲህ ሲከበር የተወሰኑ ቀናትን አሳልፏል። እስከወድ ድረስ እንግዲህ በተለያዩ ስነ ስርዓቶች ይከበራልና በምን ሁነቶች እየተከበረ ነው ያለው? ከርሶ እንጀምር። እሺ፣ አመሰግናለሁ። እንግዲህ እንደተጠቀስከው የኢትዮጵያ ፖሊስ 116ኛ ብሔራዊ በዓል ወይ ቀን መከበር ከጀመረ ቆይቷል። በተለያዩ ዝግጅቶች ሲከበር የነበረው ይህን በዓል ለማክበር ባለፈው ዓመት ነው እቅድ ታቅዶ በሰፊው ለማክበር ዝግጅት ተደርጎ ወደ የተገባው። ባለፉት ጊዜያት የተለያዩ ስፖርታዊ ውድድሮች ነበሩ። በተለይም በፌዴራል ፖሊስ ውስጥ የውስጥ ውድድሮች ነበሩ። ከዛም እንደ ፌዴራል ፖሊስ ደግሞ በፌዴራል ፖሊስ ያሉ ዋና መምሪያዎች መካከል ውድድር ተደርጓል። ይሄ ከተጠናቀቀ በኋላ ደግሞ ለረጅም ዓመት ተቋርጦ የነበረው የኢትዮጵያ ፖሊስ ስፖርት እንደ አገር ደረጃ በማስቀጠል ውድድር ተደርጓል። ይሄም በክልሎች መካከል ያለው የፖሊስ ግንኙነት የህዝብ ግንኙነት ያጠናከረና በጥሩ ሁኔታ የተጠናቀቀ ነበረ። እንግዲህ ከዚህ በኋላ የተከናወነው ባለፈው እሁድ የተከፈተው የኢስት አፍሪካ የፖሊስ አዛዥ ህብረት ድርጅት አባል ሀገራት የሆኑ ስፖርታዊ ውድድር ተከፍቷል። 7 ሀገሮች እየተሳተፉ ነው። አሁንም ያው ገና አልተጠናቀቀም። በነገው ዕለት የሚጠናቀቅ ነው የሚሆነው። እንደዚሁም ደግሞ በትናንትና ዕለት የተከፈተው ኤግዚቢሽን አለ። እሱም ከትናንት ጀምሮ እስከ ቅዳሜ የሚቆይ ይሆናል። ከዛ ጋር በተያያዘ ሲምፖዚየም ተከፍቶ ያው ሲምፖዚየሙ ተካሂዷል። እንግዲህ እነዚህ ሁኔታ ከሄደ በኋላ እሁድ በከፍተኛ ድምቀት በመስቀል አደባባይ አጠቃላይ ኢትዮጵያ ፖሊስ የደረሰበትን ደረጃ ሊያሳይ በሚችል ደረጃ ዝግጅቱ ይካሄዳል። እንግዲህ በዚህ መንገድ ነው እየተካሄደ ያለው። 116ኛው ነው እያልን ያለ ነውና ለሞኑ 116ኛው ብለን ስናነሳ ከየት የጀመረ ነው ማለት እንችላለን? ከርሶ። እሺ፣ አመሰግናለሁ። ማለት በዓሉ እየሄደበት ያለው አካሄድ ቅድም ረዳት ኮሚሽነር ሞገስ እንደገለጹት ነው። የኢትዮጵያ ፖሊስ ታሪክ ስንመለከት ብዙ የታሪክ ሂደቶች እንዳለፈ ከተለያዩ ታሪክ መዘገብት መረዳት ይቻላል። ለምሳሌ መጀመሪያ ፖሊስ ባልነበረበት ኢትዮጵያ የረጅም ጊዜ የሀገረ መንግስት ምስረታ ያላት ሀገር ነች። ፕላስ ኢትዮጵያ ደግሞ የብዙ ብሔር ብሔረሰቦችና ህዝቦች ሀገር ነች። እያንዳንዱ ህዝብ የራሱ የሆነ ማህበራዊ ወግ፣ እሴት፣ ባህል አለው። በተለይ ችግር እንዳይከሰትና ችግሮች ከተከሰቱ ደግሞ አጥፊውን ለይቶ አስፈላጊ የሆነ በማህበረሰቡ የታመነበት ቅጣት የሚቀጣበት ማለት ነው። ያም ሆነ ግን ነገስታቶች በጊዜ ሂደት ይህንን በተለምዶ በማህበረሰቡ የነበረው አሰራር ወደ መንግስት መሪ የፖሊስ ስርዓት እንዲቀየር በርካታ ሙከራዎች ተደርገዋል። ታሪኩ የሚያሳየን ከሆነ ከአክሱም ዘመነ መንግስት ኢቭን ከዘመነ መንግስት በፊት ጀምሮ በርካታ ነገስታት ዘመናዊ ፖሊስ በኢትዮጵያ ላይ መስረት በርካታ ጥረቶች አድርገዋል።
በዛን ጊዜ የፖሊስ ስሞችም ከጊዜ ወደ ጊዜ ተቀያየር መጥቷል። በአንዳንድ መጽሐፍት ላይ የመጀመሪያ የፖሊስ ሰራዊት ህብረት ተብሎ እንደሚጠራ ያስቀምጣሉ። አልፎት ከዛ እያለ ቅራት፣ መሪ ፈረሰኛ፣ የሐሰስ ፍትህ፣ የሰላም ዘበኛ እያለ ይሄድና መጨረሻ ላይ የዘመናዊ ፖሊስ የሚመስል ቅርጽ ያላቸው ግን ወደ ዘመናዊ ፖሊስነት የሚያስኬዱ በ1980ዎች መጨረሻ ወደ 1900 አካባቢ የሚያደርሱን ብዙ ስራዎች ተሰርተዋል ማለት ነው። በመጨረሻ በአጼ ምኒልክ ዘመነ መንግስት ሚያዝያ 29 1901 ዓመተ ምህረት ዘመናዊ ፖሊስ መልክ ያለው በአዋጅ እንዲቋቋም ተደረገ ማለት ነው እና አዋጁ ፖሊስ የሚመስል እንዳቋቋሙ ያኛው ፖሊስ የሚመስል የተቋቋመ ኃይል ደግሞ አራዳ ዘበኛ ተብሎ እንደሚጠራ አሁን ባለን ሰዓት ደግሞ ይሄን የፖሊስ ኃይል ወደ 116ኛ ዓመቱ እንደደረሰ ከታሪክ መዛግብት መረዳት ይቻላል ማለት ነው። በተለይ ያው የዘመናዊ ፖሊስ ብለን የምናነሳው የራሱ የሆነ መስፈርቶች ይኖራሉና በዛን ዘመን ምንን አሟልቶ ነው እንደው የዘመናዊ ፖሊስ የጀመረበት ብለን የጀመርንበት? እስኪ ምን ይመስላል? የዘመናዊ ፖሊስ መሰረታዊ መስፈርቶች ያሟላል ብለን ያስቀመጥናቸው በስድስት ዋና ዋና ነገሮች ላይ ለይተን ወይም ከፍል ማየት እንችላለን። አንደኛው እንዳሁን ፖሊስ በዛን ጊዜ የተመሰረተው ፖሊስ የአራዳ ዘበኛ የሚባለው ፖሊስ መለየው አለው ወይም መለየ ለባሽ ነው፣ ዩኒፎርም ለባሽ ነው፣ የደንብ ልብስ ለባሽ ነው። ሁለተኛ ደግሞ መደበኛ የሆነ የህግ ማስከበር ስልጣን የተሰጠው አካል ነው። ለምሳሌ በዛ ጊዜ ለፖሊሱ በባሬጣው የሚደረግ ምልክትና ቁጥር ያለው ባንዲራ የያዘ ምልክት አብጅቻለሁ ነው የሚሉት አጼ ምኒልክ ማለት ነው። ሁለተኛ ደግሞ ይህንን ምልክት ያደረገ ዘበኛ ቢይዝ መያዝ ነው እንጂ ጥሰህ የተገኘን ትቀጣለህ ነው የሚለው። ስለዚህ በአንዱ መሰረታዊ የሚባሉ የፖሊስ ባህሪያት አለው። ህግ አስከባሪ ነው፣ መለዮ ለባሽ ነው ማለት ነው። ሁለተኛው ይህን አገራዊ ፖሊስ ነው፣ ዘመናዊ ፖሊስ መሰረት ነው የምንለው ከአሁን በፊት ከዚያን ዘመን በፊት ከነበሩ ሙከራዎች በተለየ አኳኋን። ለምሳሌ ከዛ በፊት የዳዋሪያ የሚባል ፖሊስ ነበረ በሐረር ከተማ አካባቢ እንደተመሰረተ ታሪክ የሚነግረን ፕላስ በመዲናችን አዲስ አበባ አካባቢ ደግሞ በሸዋ ግዛት ላይ የከተማ ዘበኛ የሚባል የፖሊስ ኃይል እንደነበረ ከዛ በፊትም ደግሞ ለበአድን ምናምን የሚባሉ የፖሊስ ኃይላት ነበሩ። እነዚህ ነገስታት በሚመሩባቸው ቦታዎች ወይም ከተማዎች ብቻ የተወሰኑ ነበሩ። ይህንን አራዳ ዘበኛ ዘመናዊ ፖሊስ ነው የምንለው በሁለተኛ መስፈርቱ መዋቅሩ ከአዲስ አበባ በዘለለ አገር አቀፋዊ ነበረ። ለምሳሌ በዛን ጊዜ በሐረር፣ በከፋ፣ በጅማ፣ በደብረ ማርቆስ፣ በባሌ መስሪያ ቤቶችን ከፍቶ ይሰራ ነበረ። አልፎ ተርፎ ደግሞ በኋላ በአጼ ኃይለ ሥላሴ ዘመነ መንግስት ደግሞ በገጠሩ የኢትዮጵያ አካባቢ ጭምር በመሄድ ብዙ የህግ ማስከበር ስራ ይሰራ ነበረ። በመጨረሻ ሀገራችን የጣሊያኑ ጦር ወረራ በሚያካሄድበት ዘመን በ1928 ቁጥሩ የጨመረ መጥቶ ወደ 5000 አካባቢ እንደደረሰ የታሪክ ልሳናት ያስረዱናል ማለት ነው። ይሄ ሁለተኛው መስፈርት ነው። ሶስተኛው እንደ ዘመናዊ ፖሊስ አሁን ዘመናዊ ፖሊስ በልዩ ልዩ ሙያዎች ላይ መሰረት አድርጎ ነው የሚዋቀረው። እዛ ላይ እንደምናየው አሁን ዘመናዊ ፖሊስ መርማሪ ፖሊስ አለ፣ የትራፊክ ፖሊስ አለ፣ ወንጀል የሚከላከል ፖሊስ አለ። ወይ በወንጀል መከላከል ዘርፍ ራሱ በርካታ የስራ መስኮችና የሙያ መስኮች አሉ። በዛን ጊዜ የተቋቋመ አራዳ ዘበኛ አሁን ያለው ዘመናዊ ፖሊስ በሚመስል አኳኋን በርካታ የሆኑ ሙያ መሰረት ያደርጉ መዋቅሮች ነበሩት። የአራዳ ዘበኛ አዛዦች አሉ፣ ምክትል አዛዦች አሉ። ከዛ አልፎ ተርፎ ደግሞ ወደ 9 ዋና ክፍሎች ነበሩት። የመጀመሪያው የሚስጥር ዘበኛ የሚባለው በአሁን ሰዓት ኢንተለጀንስ ኦፊሰር ብለን እንጠራው የምንችለው። ሁለተኛ ደግሞ ይሄ ምርመራ ስራ የሚሰራ የምርመራ ዘበኛ ነበረ። ሶስተኛው የአውቶሞቢል ዘበኛ በአሁን ሰዓት ትራፊክ ፖሊስ ብለን እንጠራው የምንችለው። አራተኛ ደግሞ የእቃ ቤት ዘበኛ ወይም ግምጃ ቤት ብለን እንጠራው። አምስተኛ የኢሚግሬሽን በዛን ጊዜ ኢሚግሬሽን በፖሊስ ስር ነበረ። የይለፍ ቃል መስጫ ዘበኛ ተብሎ ያስቀምጡታል። በአፄው ጊዜ የነበረው የፖሊስ መዋቅር እንዲህ እያለ በርካታ ክፍሎችን አዋቅሮ የያዘ የፖሊስ ኃይል ስለነበረ አሁን ያለው የዘመናዊ ፖሊስ መዋቅር እንደያዘ ተደርጎ ስለሚገመት ዘመናዊ ፖሊስ ያስብለዋል ማለት ነው። በተጨማሪ በዛ ጊዜ አዲስ አበባ በምናይበት ሰዓት አዲስ አበባ በ10 ጣቢያዎች ተከፍላ ያንዳንዱ ጣቢያ ራሱ የሆነ አዛዥ ተደርጎለት በመካከል ይህንን ሁሉ የፖሊስ ስራ የሚያዝ አዛዥ ተመድቦለት እያንዳንዱ ጣቢያ ከዋና አዛዡ ጋር በስልክ እየተገናኙ የህግ ማስከበር ስራ የሚሰሩ እንደነበረ የታሪክ መዛግብትን ይነግሩናል ማለት ነው። የራሱ እዝ ነበረው ማለት ነው። አልፎ ተርፎ እንዳሁን ማርች ባንድ የምንለው የራሱ የሆነ በአርመኒያዎች የሰለጠነ ባንድ ነበረው። ያ ባንድ ደግሞ በበዓል ቀናት ህዝብን የሚያዝናና በተለያዩ ጣዕመ ዜማዎች እያቀረበ በዓሎችን የሚያደምቅ ባንድ እንደነበረው ታሪኩ ይነግረናል ማለት ነው። እግረ መንገዳችን ኮሚሽነር አዋጁንም ይዞት ከሆነ ምናልባት ምን ይላል የሚለውን ብናነሳው እንዳውም እሱ ላንሳ ነበረ። በጣም ኢንተረስቲንግ የሆነ
አዋጅ ነው እና ንጉሠ ነገሥት ኢትዮጵያ ምኒልክ ያወጁት አዋጅ ነው በ1901 እና ቃል በቃል ባነበው ደስ ይለኛል። ምን ይላል? ሞአንበሳ ዘእምነገደ ይሁዳ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ኢትዮጵያ አዋጅ ይላል። ሌሊት ሌባ እንዳይገባ፣ ቀን አነባብሮ እንዳያነሳ፣ በተረፈ ክፉ ነገር ሁሉ የሚጠብቅ ዘበኛ ብናቆም ሁሉም ዘበኛ ነኝ እያለ እንዳይዝ ቁጥርና ባንዲራ ያለበት በራስ ላይ የሚደረግ ምልክት አበጅቻለሁ። ይህን ምልክት ያደረገ ዘበኛ ሲይዝህ መያዝ ነው እንጂ ይህን ጥሰህ የተጣላ ሰው ትቀጣለህ። ሚያዝያ 1901 ዓመተ ምህረት አዲስ አበባ ከተማ ይላል ማለት ነው። ቅድም ላይ ኮማንደር ዶክተር እንዳነሳው ይሄን አዋጁ የተቀመጡት ወርዶች ብናያቸው እንግዲህ አንደኛ ሌሊት ሌባ እንዳይበዛ ብለዋል። ቀን ደግሞ አነባብሮ እንዳያነሳ ነው የሚለው። ሁለቱም ወንጀል ናቸው። አነባብሮ እንዳያነሳ ማለት ደራርቦ የሱ ያልሆነውን አስመስሎ ይዞ እንዳይሄድ እንዲከላከል፣ ከዚህ ሁሉ ግን ደግሞ ሁሉንም ክፉ ነገር የሚጠብቅ ስለዚህ የሴኩሪቲ ጉዳይ ነው እየተነሳ ያለው፣ የደህንነት ጉዳይ ነው እየተነሳ ያለው እና ሴኩሪቲ የማድረግም ኃላፊነት ተሰጥቶታል። ከዚህ በበለጠ ደግሞ የመያዝ ስልጣን ተሰጥቶታል። እንግዲህ ዋነኛው ትልቁ ብቸኛ ስልጣን በአንድ ሀገር ውስጥ የሰውን የመያዝ በህግ ቁጥጥር ስር የመዋል የፖሊስ ብቸኛ ስልጣን ነው እና እንዲይዝ እዚህ አዋጅ ላይ ተሰጥቶታል ማለት ነው። ስለዚህ ከዚህ በፊት የነበሩ አዋጆች ብዙ ምርመራ ተደርጎባቸዋል። ይሄኛው ፊት ያደረገበት ዋነኛው ትልቁ ምክንያት ቅድም ዶክተር ሲጠቅሳቸው የነበሩ የተለያዩ ቅርጽ ያላቸው የፖሊስ መሰል የተደራጁ ክፍሎች እንደ ኢትዮጵያ ሳይሆን ተበታትነው በአንድ አካባቢ ብቻ የሚገኙ ነበር። ይሄ ግን አፄ ምኒልክ ንጉሠ ነገሥት ኢትዮጵያ ተብለው በ1988 ከነገሱ በኋላ ኦልሞስት ከ2 ዓመት ኦር ከ3 ዓመት በኋላ ኢትዮጵያ የሚባለውን ቅርጽ ከያዘች በኋላ የወጣ አዋጅ ነው ማለት ነው። ስለዚህ ይሄ እንደ ኢትዮጵያ የኢትዮጵያ ፖሊስ ነው ማለት ነው። እነዛኞቹ ግን የአንድ አካባቢ ሆነው ነው የምናገኛቸው። ስለዚህ ይሄን ያሟላ በመሆኑ በ1901 ይሄ አዋጅ ተገቢና ተቀባይነት እንዳገኝ ሆኗል ማለት ነው። በጣም እኔም ብዙ ነገር ከሚገርመኝ ነገር የእሳቸው በተለይ አፄ ምኒልክ በአድዋም እንደዚህ የክተት አዋጅን ባወጁበት ጊዜ የነበረው የትእዛዝ መስጫ አረፍተ ነገሮች ውስጥ ያሉ ቃላቶች በሙሉ ከወታደራዊ ሳይንስ አንጻር ያላቸውን ትንታኔ ሲተነተኑ ራሱ አሁን ካለው ዘመናዊ የወታደራዊ ሳይንስ ወይም ትእዛዝ ከሚሰጥበት አግባብ ጋር ተያይዞ ብዙ ነገሮች የሚወጡትና ዛሬም ብዙ እንደውም የአሜሪካ ዋር ኮሌጅ ሁሉ የማስተማሪያ አድርጎ እንደወሰደው ሲነግሩ ነበርና በተመሳሳይ ሁኔታ በዛን ዘመን ከፖሊስ አንጻርም የተሰጡ እንደዚሁ አዋጁን እንዲሁ አሁን ካለው ሳይንስ አንጻርም መለስ ብለን የተወሰነ እናየዋለን። ከክልል ያሉትን ሀሳባቸውን እንወሰድና ወደ አሶሳ ልምጣና ምክትል ኮሚሽነር አምሳሉ አረና በተለይ የፖሊስ ቀን 116ኛው የኢትዮጵያ ፖሊስ ቀን ነው እየተከበረ ያለው። በእናንተ ክልልስ በምን መልኩ እየተከበረ ነው? እስካሁን ድረስ ምን ስርዓቶች ሲከበሩ ነበረ? እንደው የፖሊስ ቀን መከበሩስ ምን አንድምታ አለው? እሺ፣ አመሰግናለሁ። ቅድሚያ የኢትዮጵያ ፖሊስ የተመሰረተበት 116ኛ ዓመት ያደገ ፖሊስ እየተለወጠ ላለ ሀገር በሚል መሪ ቃል ከትናንትና ጀምሮ የተከበረ ነው ያለው። ለዚህ ቀን እንኳን በሰላም አደረሰን ማለት ፈልጋለሁ። እሺ፣ ይሁንና እንግዲህ እንደ ኢትዮጵያ እየተከበረ ያለው የፖሊስ በዓለም ቀንም የኛም ነው። ለውጥም ሲመጣ የኛ ነው፣ ችግርም ሲመጣ የኛ ነው። እንደ ሀገር አንዱ ዘንድ ጥሩ ክስተት ሲኖር ወደ አንዱ የማይደርስበት ምንም ምክንያት የለም። ችግሮችም ሲኖሩ እንደዚያው ናቸው። ዞሮ ዞሮ ከመንግስት ለውጥ በኋላ በቴክኖሎጂ አጋጣሚ ዓለም ወደ አንድ መንደር እየጠበበች የመጣችበት ሁኔታ አለ።
የወንጀል አፈጻጸሙም በዚሁ መንገድ ወሰብሰብ እያለ የመጣበት ሁኔታ አለ። ይህንን ለመቋቋም ፖሊስ ቁመናውን ማስተካከል በአዲስ መንገድ እንዲደራጅ መደረግ አለበት ተብሎ በመንግስት በተሰጠው አቅጣጫ እኛም እንደ ሌሎች ክልሎች ይህን ሊያስፈጽሙ የሚችሉ ኮሚቴ አባላትን አደራጅተን የጥናት ስራ ስንሰራ ቆይተናል። የተለያዩ ለተገልጋዮች እሴት ማይጨምሩ አሰራሮች መለወጥ አለባቸው፣ መሻሻል አለባቸው ተብሎ በጥናት የተገኙ በመመሪያ መሻሻል የሚገባቸውን አሻሽለን ያው ወደ ስራ ገብተን እያለን አጋጣሚ ያው አንተም እንደምታውቀው በ2011 ዓ.ም በክልላችን ውስጥ በተፈጠረው ጸጥታ ችግር አጋጣሚውን ይሄንም ጎን ለጎን እየሰራን ወደ ህግ ማስከበር ሰራዊቱ ፖሊስ ሰራዊት የተመለሰበት ሁኔታ አለ። ከዚሁ ጋር በተያያዘ እንደ ሌሎች ክልሎች ወደ ሙሉ ትግበራ ሳንገባ ቆይተናል። መንግስትና ህዝብ የፌዴራል ፖሊስ መከላከያ ሰራዊት ባደረገው ርብርብ የተሻለ ሰላም በ2015 የተገኘበትና ከሱ በኋላ ሪፎርሙን አጠናክረን የሄድንበት ሁኔታዎች አሉ። እንግዲህ ሪፎርሙ የሚያነሳቸው ብዙ ነገሮች አሉ። አንደኛ ሪፎርሙ ላይ መለስ ብለን እንመጣለን። ኮሚሽነር ምናልባት በዓሉ በምን ሁኔታ እየተከበረ ያለው ነው የሚለውን ሀሳቦች እናንሳና መለስ ብለን እነዚህ ሀሳብ ላይ ይመጣሉኝ። እስኪ ወደ ወላይታ ሶዶ ስቱዲዮ እንምጣና ምክትል ኮሚሽነር ተሻገር፣ በተለይ በእናንተስ ክልል በዓሉ በምን ሁኔታ እየተከበረ ነው? ሰሞኑን በዓሉም ሲከበር ነበረ፣ በተለያዩ ሚዲያዎችም ስመለከት ነበርና በምን ሁኔታዎች ተከበሩ? እሺ፣ አመሰግናለሁኝ። በደቡብ ኢትዮጵያ ክልል ፖሊስ ኮሚሽን በዓሉ በወላይታ ሶዶ ከተማ ላይ ነው የተከበረው። በዓሉን እንግዲህ ለማክበር የተለያዩ ዝግጅቶችን ቅድመ ሁኔታዎችን እያመቻቸን ቆይተናል። በዚሁ መሰረት በዓሉን በሶዶ ከተማ ላይ የጽዳት ዘመቻዎችን ከክልል ከዞኑ ከከተማ ከተገኙ አመራሮችና ሌሎች ከሲቪል ማህበራት ጋር በጋራ የጽዳት ዘመቻዎችን በማካሄድና የተለያዩ የስፖርት እንቅስቃሴዎችን በማድረግ ነው እያከበርን ያለ ነው። ሌላው የፖሊስ የሰልፍ ትርኢቶች የፖሊስ የማርቺንግ ባንድ ጋር በጋራ ሆነን የህዝብን ቅስቀሳ በማድረግ በወላይታ ሶዶ ስታዲየም በተለያዩ ፕሮግራሞች ነው እያከበርን ያለ ነው። በጣም የህዝብ ተሳትፎ የነበረበት ሂደት የነበረና በተለያዩ ዝግጅቶች በዓሉን አክብረናል ማለት ነው። መልካም። እሺ፣ ሌሎች ሀሳቦችን መለስ ብዬ እመጣለሁኝ። በተለይ ቀደም ሲል ወደ ሪፎርሙ እመጣለሁ። ትንሽ የተወሰነ እዚህ አዋጁ ላይ ስናነሳ ስለነበረ እንደው ኢትዮጵያ የብዙ ታሪኮች ባለቤት ናት። እንግዲህ አንዱ ትልቁ የታሪክ ባለቤትነት ከዚህ ነው የሚጀምረው። ልክ ሌሎች በውትድርናው ሳይንስም በትምህርቱ ዘርፍም ቀዳሚ ነን በብዙ ነገሮች እንደምንለው ሁሉ በዚህ በፖሊስም ሳይንስ ውስጥ ቀዳሚዎች መሆናችንን የሚያሳይ ሆኖ እናገኘዋለን። እንግዲህ በጣም ቀላል ዓመት አይደለም በዘመናዊ የፖሊስ ሳይንስ ውስጥ በዚህ መልኩ ማለፋችንና ትንሽ እንደው ከሳይንሱ አንጻር እንዲሁ ብናየው ብዬ ነው ባስበው። በሌሎች ሀገራት ቀዳሚ መሆናችን ምን አንድምታ እንዳለው ኢትዮጵያ የብዙ ነገር ጀማሪ መሆኗን ማሳያም ስለሚሆን ትንሽ እሱ ላይ አይተ ነው ወደ ሪፎርሙ መንደርደሪያ እንዲሆነ ብዬ ነው። ዶክተር። እሺ፣ አመሰግናለሁ። ማለት አሁን በዚያን ጊዜ የነበረው ፖሊስ ከ116 ዓመቱ አሁን የክብርነት ያለው ፖሊስ ኢትዮጵያ ላይ እንደ ዘመናዊነት ሲመሰረት አፍሪካ በዛ ጊዜ አብዛኞቹ ሀገሮች በቀኝ ግዛት የነበረበት ጊዜ ነው። ለዚህ ይሄ ፖሊስ በአፍሪካም ቀዳሚ ፖሊስ ነው ተብሎ መወሰድ የሚችል የፖሊስ ኃይል ነው። ይህን ፖሊስ ዘመናዊነት ወደ ኢትዮጵያ በሚገባበት ሰዓት በ1900 ኢትዮጵያ ላይ ምን ተደረገ ብለን ተወሰነ ታሪክ መዛግብት ስንገልጥ ምናገኘው ምንድነው? በአውሮፓ መሰል ሚኒስትሮች 12 ሚኒስትር መስሪያ ቤት የተመሰረተበት ከነዚህ መካከል ደግሞ ወደ 10 ሚኒስትር የሚመሩ ሚኒስትሮች የተሾሙበት ከነዛ ሚኒስትሮች መካከል ደግሞ የአገር ግዛት ውስጥ ሚኒስትር እንደሚገኝበትና ኋላም ፖሊስ በዛ ውስጥ ተደራጅቶ ቅድም ኮሚሽነር ሲገልጽ እንደነበረው አገር አቀፍ
ይዞታ ይዞ እንዲንቀሳቀስ የተደረገበት መንገድ እንዳለ መረዳት እንችላለን ማለት ነው። ፖሊሱ ዘመናዊ እንዲሆን በዛን ጊዜ ከቀድሞ ተጨማሪ ነገሮች ምንድናቸው? ዘመናዊ ፖሊስ የሚያስብሉት ስልጠናዎችም ያገኝ ነበር። አንደኛው የተወሰኑ የፖሊስ ኃይሎች ወደ በተለይ ዛ ጊዜ የዘመናዊ ፖሊስ ግንባር ቀደም መስራች የሚባሉት እነ እንግሊዞች ነበሩ በ1820ዎች መጀመሪያ አካባቢ። ከዛ ጀምሮ አጠቃላይ አውሮፓ የዘመናዊ ፖሊስ የተደረሰበት ጊዜ ስለነበረ በዛን ጊዜ በአዲስ አበባ ከአውሮፓ የመጡ ብዙ አማካሪዎችና የቢዝነስ ሰዎች ነበሩ። ስለዚህ የተወሰኑ የአራዳ ዘበኛ አመራሮችና ባለሙያዎች ወደ ውጭ ሀገር ሄደው በተለይ አውሮፓ እንዲሰለጥኑ ተደረገ። የተወሰኑ ደግሞ አሰልጣኞች ወደ ኢትዮጵያ መጥቶ በተለይ ደግሞ በ1916 ዓመተ ምህረት አፄ ኃይለ ሥላሴ አልጋ ወራሽ ያሉ ቤልጅየም ላይ ባደረጉት ጉብኝት ተከትሎ በርካታ የቤልጅየም አሰልጣኞች ወደ አዲስ አበባ መጥቶ አሁን ፍሉሃ ምንለው አካባቢ ማሰልጠኛ ተከፍቶ በርካታ ስልጠናዎች ሲሰጣቸው ነበረ። ይሄ ዘመናዊ ፖሊስ የሚያስብለው ማለት ነው። ቅድም የገለጽኳቸው አደረጃጀቶች አሉ። እዛ ላይ ለመስራት ምን ስልጠናዎች እንደሚያስፈልጋቸው ታምነበት በርካታ ስልጠናዎች ሲሰጧቸው ነበረ። የተኩስ ስልጠና፣ የሰልፍ ስልጠና፣ አንዳንድ የምርመራ የመከላከል ስልጠናዎች ሲሰጣቸው ስለነበረ አሁን ካለው ሳይንስ ጋር ስናየው መሰረታዊ አንዱ አሁን በአሁን ሰዓት አንዱ ፖሊስ የሚሰለጥነው ወንጀል መከላከል ትችላለን። አንድ ተጠርጣሪ ሲመጣበት ደግሞ እንዴት ሰብአዊ መብት ጠበቀህ ምርመራ ታደርጋለህ። አልፎ ተርፎ ደግሞ የቢሮ ስራዎች እንዴት ይሰራሉ፣ የጦር መሳሪያ ጋር ተያይዞ ያለ ኃይል አጠቃቀም ደግሞ እንዴት ህጋዊና ስርዓት ተደርጎ መጠቀም አለበት የሚሉ ስልጠናዎች ናቸው የሚሰጡ በአሁን ሰዓት ጭምር ማለት ነው። ስለዚህ ይህን ኃይል እንደ ስልጠናዎች ሲያገኝ እንደነበረ ከታሪክ መዛግብት መረዳት እንደሚቻል ነው እዚህ ላይ ማንሳት እንፈልገው ማለት ነው። መልካም እንግዲህ በተወሰነ ደረጃ ደግሞ አሁን ያለውንና መለስ እያለም ውይይቱን እናደርጋለን። በተለይ አሁን ላይ መንግስት ማለት ነው የተለያዩ የሪፎርሞች በተለያዩ ተቋማት አድርጓል። ከዚህም ውስጥ አንዱ የፖሊስ ኮሚሽን ነውና እንደው የተደረጉ ሪፎርሞች ምን ይመስላሉ? ከረብ ጊዜ ወዲህ። እሺ አመሰግናለሁ። እንግዲህ ሪፎርሙ የተለያዩ መነሻዎች አሉት። ቅድም ስናነሳ እንደነበረው የኢትዮጵያ ፖሊስ የረጅም ዓመታት ታሪክ ያለው ነው። በእነዚህ ጊዜያት ውስጥ በጣም ጥሩ ነገሮች ሰርቶ አልፏል። እንደዚህ ደግሞ ችግሮችም በዛ ልክም አጋጥመውታል። ለምሳሌ ከሰራቸው ጥሩ ነገሮች አንድ ሁለቱን ያክል ለመጥቀስ ያክል የጥቁሮች ታጋይ የነበረው የጥቁር አፍሪካ በተለይ ደግሞ የሳውዝ አፍሪካ ወይም ደቡብ አፍሪካ ታጋይ የነበረው ኔልሰን ማንዴላ ያሰለጠነው የፖሊስ ተቋም ኮልፌ በሚገኘው ማሰልጠኛ ስልጠና እንዲወስድ በማድረግ የጸረ ኮሎኒያሊስት ትግሉን የደገፈ ተቋም ነበረ። ሌላው ለመጥቀስ ያክል አሁንም በጣም ጎላ ያለው ሁኔታ ነው የምናነሳው የሶማሌ ኢትዮጵያን ለመውረር በሞከረበት ጊዜ የተደራጀና ጠንካራ የሆነ ፈጥኖ ድራሽ ኃይል የነበረ በመሆኑ በቦታው ድረስ ቀድሞ ተገኝቶ የመጀመሪያውን የመከላከል ስራ የሰራው የፈጥኖ ድራሽ የፖሊስ ኃይል ነው። ስለዚህ እነዚህ የመሳሰሉ ትላልቅ ስራዎች እየሰራ መጥቷል። ሆኖም ግን ስናየው ከጊዜ ጊዜ በተለይም ደግሞ ከደርግ ወደ ስልጣን ከመጣ በኋላ አጠቃላይ ሲመራበት የነበረው አይዲዮሎጂ ሶሻሊዝም ስለሆነ አብዮታዊ ፖሊስ ብሎ ተቀይሮ ሞሮፍ ከፖሊስነት ይልቅ ወደ ወታደርነት ያደላ የፖሊስን ፕሮፌሽን ሞሮፍ እንዲጠፋ የተደረገበትና አብዛኛው በማሰር ላይ የተመሰረተ ብቻ ተንጠልጥሎ ስራ የነበረ ነው። ከዛ በኋላ ለውጥ የደርግን ከወደቀ በኋላም ኢህአዴግ ወደ ስልጣን በመጣበት ጊዜ አዲስ ሌላ ለውጥ ተደርጓል። ይሄም አንዱ ምንድነው የነበረው አጠቃላይ ፖሊስ ኃይል እንዲፈርስ ተደርጓል እና በአዲስ መልክ ነው የተደራጀው። እንደዚሁም ደግሞ ቅርጹም ተቀይሯል። የኢትዮጵያ ፖሊስ በሁለት መልክ እንዲደራጅ የፌዴራል እና የክልል ተብሎ እንዲደራጅ ጽንስም ጀምሮ ከዛ ነው። ስለዚህ በዚህ መንገድ ከመጣውና በተለይ በሀገራችን ካለው እና ከተከሰተው የጸጥታ ሁኔታ ፖሊስ አሁንም ያደላው ወደ እሳት ማጥፋትና በሞሮፍ ወደ አሁንም ወደ ውትድርናው ላይ ያደላ እንቅስቃሴ ነው ሲያደርግ የነበረው። በዚህ ሂደት እንግዲህ የተሰሩ ስራዎች ቢኖሩም በህብረተሰቡ ዘንድ ግን ያለው ተቀባይነት፣ እምነት፣ ተአማኒነት እያጣ መጥቷል። እንግዲህ በተለይ በሀገራችን የመጣው ለውጥም አንደኛው ከዚህ ከሰብአዊና ዲሞክራሲያዊ መብቶች ጥሰት ጋር በተያያዘ ያለው ችግር ነው። እንደሚታወቀው ማዕከላዊ
እስር ቤት የሚባለው የዜጎች ማጎሪያ ሆኖ በጣም ሰብአዊ የሆኑ መብቶች ሲጣስበት የነበረ ተቋም ነው። በዚህም ህብረተሰቡ ከፍተኛ ቅሬታ ነበረው። እንዳውም ለአንዱ ለውጡ መምጣት በዚህ ሀገር አንዱ ምክንያት ይሄ ነው። ለዚህን ተከትሎ ሀገራዊ ለውጥ ከተደረገ በኋላ የለውጥ መንግስት ባለው ቁርጠኝነት የወሰደው እርምጃ የመንግስት ተቋማት ሁሉም የመንግስት ተጠሪ መስሪያ ቤቶች ሪፎርም እንዲያካሂዱ ነው። በተለይም ደግሞ የሴኩሪቲ ሴክተር እንትኑ ያሉ ሁሉም አካላት ሪፎርም እንዲያካሂዱ አንድ ፓኬጅ ተቀርጿል። ይሄም ሴኩሪቲ ሰርቪስ ሪፎርም ነው SSR የሚባለው። በዚህ መንገድ ሁሉም የጸጥታ ተቋማት እንደየባህሪያቸው እንደየአደረጃጀታቸው ሪፎርም እንዲያደርጉ አቅጣጫም ተቀምጦ ወደ ሪፎርም ስራ ተገብቷል። እንግዲህ እንዳጠቃላይ ገፊ ምክንያቱ ምንድነው ሪፎርም ብለን ስናይ አንደኛው ይሄ በህዝብ ሲነሳ የነበረው ጥያቄ ነው። ሁለተኛው አስገዳጅ የሆነ መጥቷል። የግድ ሪፎርም መደረግ እንዳለበት በመንግስት አቅጣጫ ተቀምጧል። ሶስተኛው ራስ ተቋማዊ ችግሩ የፖሊስ በውስጥ ያለው ተቋማዊ ከአደረጃጀት ከሎጂስቲክ ከቴክኖሎጂ የተለዩ 5 ቴማቲክ ኤሪያዎች አሉ። በእነዚህ ቴማቲክ ኤሪያ ጥናት ተካሂዷል። እዚህ ላይ ከፍተኛ ችግር ያለበት መሆኑ ያው በጥናት ተለይቷል። ስለዚህ በእነዚህ ምክንያቶች ሪፎርም እንዲደረግና ፖሊስ ካለው ተልእኮ እንግዲህ ትልቁ ዋናው ተልእኮ ወንጀል መከላከል ነው። ወንጀል ተጥሶ ሲገኝ ደግሞ ምርመራ ማካሄድ ነው። ይህን ሲያደርግ ህግና ስርዓትን በተከተለ ሰብአዊና ዲሞክራሲ መብቶችን በአሟላ መንገድ መሆን መቻል አለበት። ስለዚህ በዚህ ቁመና ላይ እንዲገኝ ታሳቢ ተደርጎ ሳይንቲፊክ በሆነ መንገድ ሪፎርሙ እንዲመራ ተደርጓል። ሪፎርሙ የተመራባቸው ኮንሴፕቶች አሉ ወይ ጽንሰ ሀሳቦች አሉ። ከነዚህ መካከል አንደኛውና ዋነኛው የተከተልነው ስታይል ወይም ዘይቤ ነው። ይሄኛው ዘይቤ ሆሊስቲክ ወይ ደግሞ የሁሉን አቀፍ ሙሉ የሆነ ሪፎርም ነው። የአንዱ ፓርት ላይ ወይ ቴክኖሎጂ ላይ ወይ ሎጂስቲክ ላይ ወይ አሰራር ላይ ሳይሆን ወይ የሰው ሀብት ልማት ላይ ሳይሆን ሁሉንም ያጠቃለለ ሁሉንም የሚዳስስ በኩል ለውጥ ሊያመጣ በሚችል መንገድ ታሳቢ ተደርጎ ቅድም እንዳልኩት ከነበሩ ችግሮች አንጻር አሁንም ርብርቡ በ5 ቴማቲክ ኤሪያ እንዲሆን ተደርጎ ወደ ስራ ተገብቷል። እንግዲህ ይሄኛው ትናንትናም በዜና ወጃት ለመግለጽ ሞክሬ ነበረ። የተቋሙ አመራር ከኮሚሽን ጀነራል ጀምሮ ማኔጅመንታቸውና ሌላም በየደረጃው ያለው አመራር አዌርነስ ተፈጥሮ በሚገባ ስለተመራ ነው። ከዚህ በተጨማሪ ግን አሁንም በጣም ሊገለጽ የሚገባ ጉዳይ ቢኖር መንግስት ያደረገው ድጋፍ ነው ለፖሊስ። በፖሊስ ታሪክ ታይቶ በማይታወቅ ደረጃ ሪፎርሙ ለማስጀመር 6 ቢሊዮን ነው የመደበው። በፖሊስ ታሪክ ለመጀመሪያ ጊዜ ሪፎርሙ ለማስጀመር ብቻ ለ3 ዓመታት የሚለቀቅ 6 ቢሊዮን በየአመቱ 2 ቢሊዮን። ይሄ እንግዲህ ከመደበኛው የፖሊስ በጀትና ካፒታል በጀት ውጪ ማለት ነው። ለሪፎርም ብቻ መድቦ መንግስት የቅርብ ክትትል እያደረገ ሪፎርሙ እንዲካሄድ ተደርጓል። ስለዚህ በዚህ መንገድ የተገኙ በርካታ ውጤቶች አሉ። ይሄ ከተደረገ በኋላ ቅድም እንዳልኩት ሳይንቲፊክ በሆነ መንገድ የተመራው ብለናል። ሳይንሳዊ በሆነ መንገድ ምክንያቱም ፖሊስ ራሱ የቻለ ትልቅ ሳይንስ ስለሆነ ስለዚህ የሚመራባቸው የተለያዩ ሰነዶች ተሰንደዋል። የኢፌድሪ ፖሊስ ዶክትሪን፣ የኢፌድሪ ፖሊስ ስታንዳርድ፣ የገለልተኛ አማካሪ ማስፈጸሚያ ማንዋል፣ የማህበረሰብ ቅኝት ፓትሮል ማስፈጸሚያ ማንዋል፣ የፍኖተ ካርታ እንደዚህም ደግሞ በፌዴራል ፖሊስ ደረጃ የ10 ዓመት ስትራቴጂክ ተዘጋጅቷል። ለዚህ ስትራቴጂክ እቅዱም ላይ ሪፎርሙ እንዲቀናጅ በማድረግ 7 ተቋም ርብር የሚያደርግባቸው የትኩረት መስኮች ወይም ስትራቴጂክ ኢሹ ለይቶ በዚህ መንገድ ነው ርብሮ የተደረገው። ከወንጀል መከላከል አንጻር፣ ከወንጀል ምርመራ አንጻር፣ ከሰው ኃይል ልማት፣ ከቴክኖሎጂ፣ ከአሰራር፣ ከግንኙነት አንጻር እነዚህ 7ቱ ተለይተው ከዚህ አንጻር በርካታ ውጤቶች ተመዝግበዋል። ሌላው እዚህ ላይ በጣም ላነሳው የምፈልገው ነገር ፖሊስ ከማንኛውም ፖለቲካ ወገንተኝነት ነፃ መሆን አለበት። ይሄ እንግዲህ እንደ መርህ የሚቀመጥ ነው። በተለይ ለምሳሌ ከለውጡ በፊትም ይባል ነበር። ሆኖም ግን
ከዛ በፊት ያለው ሁኔታ ስናየው ፕራክቲካሊ ይህን የሚያሟላ አልነበረም። ኦልሬዲ ስርዓቱ ያለው ስርዓት በሚከተለው አይዲዮሎጂ ነው ፖሊስ የሚመራው። በንጉስ ጊዜ ያው ንጉስ የሚከተለው ስርዓት ነው የሚከተለው። በደርግ ጊዜም ካየን በአብዮታዊ ዲሞክራሲ አይዲዮሎጂ ነው የሚመራው። በኢህአዴግ ጊዜ ካየን በአብዮታዊ ዲሞክራሲ አይዲዮሎጂ ነው የሚመራው። አሁን ግን እውነተኛ ከፖለቲካ ወገንተኛ ነፃ ይሁን ከተባለ የራሱ የሚመራበት አይዲዮሎጂ ሊኖረው ይገባል ተብሎ የራሱ አይዲዮሎጂ ያለበት የፖሊስ ዶክትሪን ዴቨሎፕ ተደርጓል። እንግዲህ በፖሊስ ታሪክ ውስጥ አዲስና ትልቅ ምርታ ነው። እዚህን መሰረት ተደርጎ እነዚህ ሰነዶች ወደ ማስፈጸሚያ ተደርገው በርካታ ስራዎች ተሰርተዋል። የሰው ልማት ላይ ኦልሞስት የሰው ኃይላችን በፌዴራል ፖሊስ ደረጃ መጥተን በ100% ያክል እጥፍ አድጓል። የሎጂስቲክ አቅማችን እጅግ በጣም አድጓል። በተሽከርካሪ፣ በአልባሳት፣ በትጥቅ በእነዚህ በመሳሰሉት ዘመናዊ ትጥቆች፣ ዘመናዊ ተሽከርካሪዎች ባለቤት ሆነናል። ከቴክኖሎጂ አንጻር ከፍተኛ ምርታ ነው የተመዘገበው። እያንዳንዱን በተለይ ከየዘርፎቹን አንጻር የተመልሼ እናነሳቸዋለን። ኮሚሽነር ወደ አሶሳ እንምጣና በተለይ ምክትል ኮሚሽነር በእናንተ በኩል ቅድም ያነሷቸው በሪፎርም የጀመሯቸው ስራዎች እንዳሉ አንስተውልኛል እና እንደ ሀገር ያለውን ሲያነሱልን ነበር ቀደም ሲል ኮሚሽነር። በእናንተ በኩልስ ምን አይነት ሪፎርሞች ተካሄዱ? ምንስ ለውጥ መጣ? እሺ አመሰግናለሁ። እንግዲህ እነዚህ 116 ዓመታት ፖሊስ የተመሰረተበት ቀናት እስከ ዛሬ ድረስ ላለንበት ጊዜ ያለፉበት ሁኔታ ጥሩ ክስተቶችም መጥፎ ክስተቶችም በፖሊስ ተቋም ውስጥ ያጋጥሙበት ሁኔታዎች እንዳሉ በተለያዩ ታሪክ ማህደር ላይ ማየት የቻልንበት ሁኔታዎች አሉ እና እዚህ ከለውጥ በፊት የነበረው የፖሊስ ሂደት ሀሜት ሲያስከትል የነበረበት ሁኔታዎች ናቸው የነበሩ። አንተም እንደምታውቀው ሀገራዊ እሳቤ መያዝ ሲገባው ይሄ መንደርተኝነት አስተሳሰብ፣ አካባቢያዊነት እዚያ እሳቤ ውስጥ ሆኖ ጥሩ አገልግሎት መስጠት የማይቻልበት ሁኔታ እየተስተዋለ ስለሆነ የፖሊስ ተቋም ሪፎርም ማድረግ አለበት የሚል በመንግስት አቅጣጫ ተሰጥቶታል። እኛም በተለያዩ ዓመታት ስናደርግ በነበሩ በውይይት መድረኮችም ስናረጋግጥ የነበርናቸው ሁኔታዎች ናቸው። ስለዚህ ሀሳቡ እውነትም ነው እና ይሄ አስተሳሰብ ያለበትን ፖሊስ ይዞ መሄድ አሁን ህዝቡ አካባቢ ያለው የተገልጋዩ ፍላጎት ጋር አብሮ መሄድ የማይችል ፖሊስ ባለሙያም ሆነ አመራር ይዞ መቀጠል እንደ ሀገር ለሀገርም አደጋ ስለሆነ በጥሩ አስተሳሰብ በጥሩ ሎጂስቲክ ሊደራጅ ሊገነባ ያስፈልጋል የሚል አቅጣጫ ተሰጥቶ እኛም ቅድም ለመግለጽ ሞክሬያለሁ። እንደ ሌሎች ክልሎች የተለያዩ ኮሚቴ አባላትን አቋቁመን ጥናታዊ ስራ ነው የሰራን። ለተገልጋዮች እሴት ማይጨምሩ አሰራሮች፣ መመሪያዎች፣ ደንብ ምን አለ? ሁለተኛ የፖሊሱ አቅም የት ድረስ ነው ያለው? በእነዚህ ላይ አጠቃላይ ጥናታዊ ስራ ተሰርቶ ይህን ተግባራዊ የሚያደርጉ ኮሚቴዎችን አደራጅተን እያለን አጋጣሚ ክልላችን ውስጥ በነበረው ጸጥታ ችግር ወደ ህግ ማስከበር ዙረን 2015 መጨረሻ አካባቢ ላይ የተሻለ ሰላም ሲያጋጥም ሪፎርሙን ስራ ከቆመበት አስጀምረን አሁን ጥሩ በሚባል ደረጃ ያለንበት ሁኔታ አለ። እንግዲህ ቅድም ፌዴራል ፖሊስ ሲገለጽ የሰማሁት አለ። ሀብት ያስፈልጋል። በተለይ በቴክኖሎጂ የታገዘ አሰራርን ካልተከተልነ ወደ ተለምዷዊ አሰራር ሊስበን ስለሚችል የቴክኖሎጂ ውጤቶችን ለመጠቀም አሁን ባለው ነባራዊ ሁኔታ ሀብት ያስፈልጋል።
ስለዚህ በቴክኖሎጂ የታገዘ ስራ ለመስራት አቅደን የተወሰነ ክልሉ የበጀት እጥረት ስላለበት 2018 መጀመሪያ ሩብ ዓመት ላይ ይሄን ስራ እንጀምራለን ብለን ይደናል። ከዚያ ውጪ የፖሊሱን አቅም ግንባታ፣ የአመራሩን አቅም ግንባታ፣ የአመለካከት ለውጥ እንዲያመጡ የማድረግ ስራ በተለያዩ ጊዜያቶች ሲሰጥ ቆይቷል። ዛሬ ላይ ራሱ አሁን ባለንበት ሰዓት ወደ 600 መካከለኛ አመራሮች ስልጠና ውስጥ አስገብተን ሁለተኛ ወራቸውን ይዟል። ይህም አንዱ የሪፎርሙ አካል ነው። ሎጂስቲክ ጋር በተያያዘም ያየናቸው ያሉ ነገሮች አሉ። ከሀብት ጋር በተያያዘ የሚታዩ ነገሮች አሉ። ከዛ ውጪ ግልጸኝነትና ተጠያቂነት ያለውን አሰራር በተቋም ውስጥ ማስፈን ማስኬድ፣ ሁለተኛ ዘመናዊ አሰራሮችን ዘመናዊ እሳቤዎችን መከተል አስፈላጊ ስለሆነ በዛ ዙሪያ ላይ የጀመርናቸው አሉ፣ ያልጨረስናቸው አሉ። ከዛ ውጪ ፌደራል ፖሊስ አካባቢም እየተደረገልን ያለን እገዛ አለ። በስልጠና ሁለተኛውን ትልቅ ቤዝ ከነሱ ተጠቅመን በክልሉ ዋና ዋና ከተሞች አካባቢ ላይ የወንጀል መከላከሉን ስራ በዘመናዊ መንገድ ለመከተል ለማስከድ አቅደን እየሰራን ያለንበት ሁኔታ አለ። እርግጠኛ ነኝ 2018 ዓመት ግማሽ ዓመት ላይ ጥሩ ነገር እናያለን የሚል እምነት አለኝ። መልካም። እሺ፣ ወደ ደቡብ ኢትዮጵያ ልምጣና በእናንተ በኩልስ በተለይ ያው 116ኛውን የፖሊስ ቀን ያከበር ነው። በተመሳሳይ ሁኔታ ደግሞ ያው ከቅርብ ጊዜ ወዲህ የተለያዩ ሪፎርሞች እየተደረጉ ነውና በእናንተ በኩልስ ምን ጥሩ ነገሮች አሉ? እሺ፣ እንግዲህ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ከ2016 በጀት ዓመት ጀምሮ እስካሁን የሪፎርም ስራዎችን እያከናወነ ነው የሚገኘው። በዋናነት የክልሉ ፖሊስ ራሱን የቻለ የመደበኛ የስራ እቅድ ቢኖረውም በተጨማሪ የሪፎርም እቅድ ያስፈልገዋል በሚል የሪፎርም እቅድ አዘጋጅቶ የተለያዩ ስራዎችን እያከናወነ ነው የሚገኘው። ከዚህም ውስጥ እንግዲህ በዋናነት የፖሊስ አሰራር እንግዲህ ዛሬ 116ኛውን የፖሊስ ቀን ነው እያከበርን ያለ ነው። እነዚህ ዓመታት ቀላል የሚባሉ አይደሉም። በጣም በርካታ የሆኑ ችግሮች የታዩበት አሁን ግን እየዘመነ የመጣ በመሆኑ አሁን ላይ እንደ ደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ያለው ሰራዊት ሪፎርም እቅድ መነሻ አድርጎ በርካታ ስራዎችን መስራት አለበት በሚል መነሻ አድርገን የመጀመሪያ የሪፎርም ስራ ብለን ያሰብነው እንደ ተቋም የአሰራር ስርዓትን ማሻሻል በሚል የተለያዩ መመሪያዎችን ደንቦችንና አዋጆችን የማሻሻል ስራዎችን ሰርተናል ማለት ነው። እንደ ክፍተት የለየናቸው ስለሆኑ እነዚህን መሰረት አድርገን በዋናነት ስራ ላይ ያዋልናቸው የተለያዩ አይነት መመሪያ ደንብና አዋጆች አሉ። ሌላው እንግዲህ አሁን ላይ ፖሊስ በምን አይነት ሁኔታ እየዘመነ እየመጣ እንዳለ ከፌዴራል ፖሊስም በሌሎች ሀገራቶችም እያየን ያለ ነው። ስለዚህ እንደ ክልል ደግሞ መነሻ አድርገን በተለይ ከቴክኖሎጂ ጋር በተቆራኘ ፖሊስ መስራት አለበት በሚል ይሄንም በእቅድ አስደግፈን በተለይ ዋና ዋና ከተሞች ላይ በምን አይነት መንገድ ሲሲቲቪ ካሜራዎችን አስገጥመን የወንጀል መከላከሉን ስራ እንዲያግዝ በዛ መልክ መስራት አለብን በሚል በዚህ ልክ እንግዲህ እቅዶችን ይዘን እየሰራን ነው የምንገኘው። ሌላው የሰው ኃይል ማሟላት እንደሚታወቀው እንግዲህ ፖሊስ አሁን ላይ እንደ ደቡብ ኢትዮጵያ ክልል ያለው ፖሊስ የሰው ኃይሉን ማሟላት አስፈላጊ ሆኖ ስለተገኘ ይህንንም መነሻ እንግዲህ ጥናት አድርገን በተለያዩ ዘርፎች የሚሰሩ ስራዎች ስላሉ የሰው ኃይል ማሟላት አለብን በሚል ይህንንም እንግዲህ እያሟላን የሰው ኃይሉን በተለያዩ ስልጠናዎችም አዲስ ምልምል ፖሊሶችንም አስገብተን እያሰለጠንን ነው የምንገኘው ማለት ነው። ሌላው እንግዲህ በዋናነት እንግዲህ በፖሊስ ደረጃ እስካሁን ባለው ደረጃ ያልተሰራ ግን ደግሞ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን መሰራት አለበት ብለን ያቋቋምነው የፖሊስ ፋውንዴሽን አለ። ይሄ የፖሊስ ፋውንዴሽን እንግዲህ ምንድነው መነሻ ያደረግነው እንግዲህ የፖሊስ አባላት በተለያዩ የስራ መስኮች ላይ ይሰማራሉ። ነገር ግን የፖሊስ አባላትንና ቤተሰቦቻቸውን በምን አይነት ሁኔታ መደገፍ አለብን በሚል የፖሊስ ፋውንዴሽን አቋቁመናል። ይሄ የፖሊስ ፋውንዴሽን በዋናነት መሰረት አድርጎ የሚሰራው ፖሊስ ዋና መሰረታዊ የሆኑ ስራዎችን ይሰራል።
ከዛ በተጨማሪ ግን እነዚህን በኢኮኖሚ የፖሊስን ማህበረሰብና ፖሊሱን ለመደገፍ በፖሊስ ፋውንዴሽን ያቋቋም ነው ፖሊስ የቁጠባ ባህልን እንዲያዳብር። ሌላው ደግሞ ፖሊስ በራሱ በፋውንዴሽን አቋቁሞ ራሱን የቻለ አዋጅ አለው፣ ደንብ አለው። በዚህ መሰረት እንግዲህ የተለያዩ ሌሎች ይሄ የእርሻም ገብተን ብንሰራ የማኑፋክቸሪንግ ስራዎችን ብንሰራ በሚል በዚህ ልክ ፋውንዴሽን አቋቁመን ፖሊስም በዚህ ልክ ስራውን እየሰራ ነው ያለው። በራሱ አዋጅ በራሱ በቦርድ የሚመራ ነው፣ በክልሉ ርዕሰ መስተዳደር የሚመራ ነው ይሄ የፖሊስ ፋውንዴሽን። ስለዚህ ይሄ እንግዲህ እንደ ፖሊስ የመጀመሪያ ዙር አድርገን ይሄንን እየሰራን ነው ያለ ነው። ሌላው እንግዲህ በዋናነት መሰረት አድርገን እየሰራን ያለ ነው አጠቃላይ የህዝቡ ለፖሊስ ያለው ወገንተኝነት ከጊዜ ወደ ጊዜ እየተሸረሸረ የመጣ ስለሆነ ህዝቡን እንዴት ወደ ፖሊስ ማስጠጋት አለብን በሚል የተለያዩ የማህበረሰብ አቀፍ የፓትሮል ቅኝት ስራዎችን እየሰራን ፖሊሱ ወደኛ በተለይ ይሄ ከሪፎርሙ ጋር አያይዘን መነሻ አድርገን ያነሳናቸው ምንድነው ፖሊስ ከህዝቡ ከዚህ ቀደም እንግዲህ የነበረው በጣም የተራራቀ የነበረ አሁን ግን ወደ ህዝቡ መውረድ አለብን በሚል መነሻ አድርገን በርካታ ስራዎችን እየሰራን ነው ያለነው። እንደ አጠቃላይ አሁን እንደ ክልል ከሪፎርም ስራ አንፃር ራሱን የቻለ እቅድ ስላለው በተለየ ሁኔታ በክልሉ ፖሊስ ኮሚሽን ኮሚሽነር እየተመራ የሚሰራ ነው ማለት ነው። ይሄ በዞን በወረዳና እስከ ቀበሌ መዋቅር ድረስ ሪፎርሙ ራሱን የቻለ ባለቤት ኖሮት ስራዎችን እየሰራን አሁን ላይ በተወሰነ ደረጃ ከህዝብ ጋር የተቀራረብን ስራዎችን በሪፎርሙ እየሰራን ነው የምንገኘው። ጥሩ ቀደም ሲል ዶክተር ያው ታሪኩን ነው እያነሳን የነበረውና በተለይ የአጼ ምኒልክ ያስጀመሩትን የፖሊስ ምን ይመስላል የሚለውን ሀሳብ አንስተናል። ከዛ በኋላስ በተለይ ከዛ በኋላ የመጡት እንግዲህ በተደራጀ መልኩ ኮሌጆችም ማሰልጠኛ ተቋማትም እንደዚህ የተመሰረቱበት ሂደቶች ነበሩና ምን ይመስላል? በምን አይነት ጥንካሬዎች ውስጥ ነበሩ? ያው በሂደት ውስጥ ደግሞ ውጣ ወረዶችም ይኖራሉና ሂደቱ ምን ይመስል ነበር? ኦኬ እሺ፣ አመሰግናለሁ። ወደዛ ከማለፍ በፊት ግን ስለ ፖሊስ ሪፎርም በተለይ ፌዴራል ፖሊስን ያደረገው ሪፎርም ኮሚሽነር በኋላ በዲቴል የሚገልጽ ስለጠበቁ ነው ተወሰነ ነጥቦች ማለት ፈልጋለሁ። የነዚህ የጸጥታና የደህንነት ተቋማት ሪፎርም መጨረሻ ግቡ ሁለት ነው፣ የመጨረሻ ውጤታቸው ማለት ነው። አንደኛ የተቋማት የመፈጸምና የማስፈጸም አቅም ማሳደግ ነው። ሁለተኛ ደግሞ ተቋማቱ ኃይል መጠቀም ስልጣን ስላላቸው ይህን ስራቸው ሲሰሩ ህግ የተከተለ ሰውነት በጠበቀ መልኩ እንዲሰሩ ለማድረግ ነው። ከነዚህ ሁለት ውጤት አንጻር የፌዴራል ፖሊስ ሪፎርም ስንመዝነው ሁለቱ ነገሮች ያሟላል ብዬ አስባለሁ። አንደኛው የተቋሙ የመፈጸምና የማስፈጸም አቅሙ ጨምሯል። በተለይ በአሁን ሰዓት ኮሚሽነር በኋላ በዝርዝር ይሄዱበታል። ተቋም በሎጂስቲክ በሂማን በሰው ኃይል ከዛ አልፎ ተርፎ በቴክኖሎጂ ራሱን የተሻለ ለማድረግ የተሰራው ስራዎቹ እጅግ በጣም አመርቂና አበረታች ናቸው። ሁለተኛ ደግሞ ህግና ስርዓት ያለው ስራ እንዲሰራ ይህን የሰጠን መንግስታዊ ግዳጅ ስንዋጣ የዜጎች መብት ባከበረ መልኩ ህግና ስርዓት እንዲሰራ ለማድረግ አሁን አብዛኛው ስራዎቻችን በኮምፒውተር እንዲታገዙ ዲጂታላይዝ እንዲሆኑ ይሄ የምርመራ ስራዎቻችን ሁሉ እንደዚህ መርማሪና ተመርማሪ ቁጭ ብሎ የበላይ አለቃ የሚካተልበት ይሄ አጣራጭ የምንሰራው ስራ የሰው መብት ባከበረ መልኩ እንዲሄድና ተጠያቂነት በሚያስከትል መልኩ እንዲሰራ ለማድረግ የተሰሩ ስራዎችም በጣም እጅግ አበረታች ናቸው እና ሪፎርም ከነዛ ሁለት የመጨረሻ ግቦች ሳያቸው የተሻለ ነው ለሚለው ሀሳብ ለመጨመር ፈልጌ ነው። ወደ ጥያቄው ሲሄድ የኢትዮጵያ የፖሊስ በተለይ ከትምህርትና ስልጠና አንጻር ስናየው መጀመሪያ አለፍ እያለ በተለያዩ ሀገራት የሚመጡ ስልጠናዎች ነበር የሚሰጠው። መጨረሻ በ1939 ዓመተ ምህረት ጥቅምት 5 አሁን የኢትዮጵያ ፖሊስ ዩኒቨርሲቲ በዛን ጊዜ አባድና ፖሊስ ኮሌጅ በሚል ተቋቋመ። ይሄ አባድና ፖሊስ ኮሌጅ የሚል ከተቋቋመ በኋላ በርካታ የሰው ኃይል እየተማረ ወደ ፖሊስ እንዲቀላቀል ተደረገ። ፖሊስ ሞር ኦፍ ፕሮፌሽናላይዝ እንዲሆን ተደረገ። መሀል ላይ ቅድም ኮሚሽነር የገለጸው የፖሊስና ፖለቲካ ተቀላቅለው ብዙ ችግሮች እንዳጋጠመ እንዳለ ሆነ ማለት ነው። ከዛ በኋላ እንደገና በ1983 አካባቢ የመንግስት ከተደረገ በኋላ እስከ 90ዎች ላይ በፖሊስ ትምህርት ስልጠና ብዙ ችግሮች ነበሩ። ኢቭን ኮሌጅ ወደ ሊያስፈልግ የሚችል ክርክርም ተካሂዶ ነበረ። መጨረሻ ያስፈልጋል በሚል ተካሄደ። ኮሌጅ ተወሰነ እድገት አሳየ። በ1999 ዓመተ ምህረት ወደ ፖሊስ ዩኒቨርሲቲ ኮሌጅ ሆነ ማለት ነው። ከዛ በፖሊስ ዩኒቨርሲቲ ኮሌጅ ሆኖ ተወሰነ ነገሮች ካሳየ በኋላ ከ2010 ለውጥ በኋላ በዩኒቨርሲቲው የነበረው ትንሽ ዲፓርትመንት ነበር የሚሰጠው። ፕላስም የነበረው በጀትም በጣም ውስን ነበረ። የነበረው ኢንፍራስትራክቸርም በጣም የታጠረ ነበረ። ከዛ የነበረው የበጀት ችግር ተቀርፎ
በተወሰነ መልኩ አዳዲስ ኢንፍራስትራክቸር ተከፍተው አዳዲስ ዲፓርትመንቶችን በመጨመር በ2013 ዓመተ ምህረት በኢትዮጵያ የትምህርትና ጋብነት ባለስልጣን ሙሉ ዩኒቨርሲቲ ተደረገ ማለት ነው። ሙሉ ዩኒቨርሲቲ ከሆነ በኋላ በተለያዩ ፕሮግራሞች በዲግሪ በማስተርስ ያስተምራል። በቅርብ ጊዜ ደግሞ በተለያዩ ፕሮግራሞች ደግሞ የሶስተኛ ዲግሪ ለመክፈት በስራ ላይ እንደሚገኝ ለመግለጽ ፈልጋለሁ። መልካም ቀደም ሲል ምናልባት እንዳልከው ታሪኩ በጣም ረጅም ነው። ዶክተር አንድ ስልክ አለን እሱን እናስተናግድና እንምጣ። እሺ ሄሎ ሄሎ ጤና ይስጥልን። ጤና ይስጥልኝ ተመስገን። እሺ እንተዋወቅ። አብሹ እባላለሁ። እሺ አቶ አብሹ እንደምን አሉ? እንኳን ለምንድነው? እሺ ይቀጥሉ። እሺ በመጀመሪያ እንግዶችን አንተንም አመሰግናለሁ እድል ስለሰጣችሁኝ። አንድ ሁለት አስተያየትም እንደ ጥያቄም አለኝና አስተያየት በስብዬ ነው። በመጀመሪያ እንኳን ለ146ኛ ትንሽ የስልኮት ጥራት ግን አይሰማም። ምናልባት ቤት ውስጥ ከሆኑ አይ ቤት አይደለም። እስኪ ይቀጥሉ። አሁንስ ይቀጥሉ እስኪ። እንኳን አደረሳችሁ ላለሁኝ። እንኳን አብሮ አደረሰን። እንግዲህ አንድ ፖሊስ ለሰላም ዘብ የቆመ የህዝብን ደህንነት የሚጠብቅ እንደሆነ ማንም ያምናል። በዚህ ሂደት ውስጥ በርካታ ውጣ ውረዶች ይኖራሉ። እኔ እንደው አስተያየት ብሰጥ ብዬ የማስበው አንደኛው የህብረተሰቡን የወንጀል መከላከል መጠን ከፍ ለማድረግ በተለይ በትምህርት ቤቶች አካባቢ እየተሰራ ያለው ስራ በቂ ነው ብላችሁ ታስባላችሁ ወይ? ምክንያቱም ትውልድን ከወንጀል እንዲርቅ ወንጀልን እንዲከላከል ተፈጽሞም ሲገኝ ከፖሊስ ጋር እንድተባበር ለማድረግ ትምህርት ቤቶች ትልቅ ሚና አላቸው ብዬ ስለማስብ ነው። እና ድሮ አስታውሳለሁ ትምህርት ቤት ሆነን የስካውት ክበብ የሚባል አለ። ብዙ ሮል ይጫወታል። በእርግጥ አሁን እንደዛ ማድረግ ላይቻል ይችላል። ስለዚህ ከዚህ አንጻር ምን እየተሰራ ነው፣ ምንስ ታስቧል የሚል ሀሳብ አለኝ። ሌላው ወንጀልን ከመከላከል አንጻር ህብረተሰቡ ማድረግ ያለበት በርካታ ነገሮች አሉ። የመጀመሪያው ኢንስታንስ ወንጀልን ለመከላከል ወንጀልን ማወቅ ነው። ምን ማድረግ አለብኝ ብሎ በአካባቢው ተደራጅቶ መንቀሳቀስ ይችል ነው። ይህ አደረጃጀት ምን ያህል በቂ ነው ብላችሁ ታምናላችሁ ነው። በመጨረሻ ፖሊስ የሚሰራቸው ስራዎችን ህብረተሰቡ ምን ያህል ፖሊስ መስዋዕትነት ከፍሎልኛል ብሎ ማወቅ ይፈልጋል። አሁን ግን አለ ፕሮግራሞች አሉ በሚዲያ በኤሌክትሮኒክስ ሚዲያም በሌላም። ነገር ግን ምርጥ የሆኑ የፖሊስ ክዋኔዎችን የሚያገኝበት መንገድ ያለ አይመስለኝም። አስታውሳለሁኝ ቀደም ሲል ፖሊስና እርምጃው የሚባል ጋዜጣ ነበራችሁ። ያ ከዛ ብዙ ትምህርት ነው የሚወሰደው፣ በጣም ብዙ ትምህርት። የማስታውሰውን ልንገርህና ተመስገን፣ ምስጢረኛዋ የጅቡቲ ደብዳቤ የምትል ነበረች። ለ2 ዓመት ያህል የወሰደ ምርመራ ነው እና ከዛ ፖሊስ ምን ያህል ጥሯል፣ የወንጀል ውስብስብነቱ ምን ያህል የረቀቀ ነው የሚለውን ህብረተሰቡ ይገነዘብና ከዛ ራሱን ይጠብቃል፣ ይጠራጠራል፣ ይጠቁማል፣ ይተባበራል። አሁን ያ ነገር ያለ ስላልመሰለኝ ነውና እንዴት አያችሁት የሚል እንትን አለኝ። በተረፈ የተያዘው በተለይ ማዘመኑ ላይ የተያዘው እንትን በጣም ይበል የሚያሰኝ ነውና በርቱ ላለሁኝ። አመሰግናለሁ። እሺ እኛም በጣም ነው የምናመሰግነው። መልካም ውሎ ይሁንልዎት። ጥያቄውንም አብሮ ማንሳት ይችላሉ። እሺ ቅድም ከታሪኩ አንጻር ተወሰነ ለማለት ነው። ፍሎዎች ነበሩት። እንግዲህ በ1901 ተመስርቷል ብለን ኦልሬዲ ወስነናል ወይ ተቀብለናል። ከዛ በኋላ አንደኛው ሽፍት የተደረገው በ1934 ነው። ከጣሊያን ወረራ በኋላ ንጉሱ ውጭ ቆይተው ከመጡ በኋላ እንግዲህ ብዙ እንትኖች ተደርገዋል። 1934 ከበፊቱ በተሻለ ሁኔታ በአዋጅም በአደረጃጀትም ተቀይሯል። ሆኖም ግን እዛ የነበረው አንዱ እንትን ምንድነው ኢቭን
በአገር ደረጃ መሪው የነበረው እንግሊዛዊ ነው የነበረው። በአሁኑ ክልል ወይ በበፊቱ ክፍለ ሀገር የምንላቸው አገር ግዛት ይባሉ ነበር እና የአገር ግዛት መሪዎች የፖሊስ መሪዎችም ኢቭን እንግሊዞች የነበሩበት ሁኔታ ነው የነበረው። በኋላ ላይ ነው በኢትዮጵያኖች እየተተካ መጥቶ የተሻለ ፖሊስ በተለይ ከ1934 በኋላ በተለይ ኢትዮጵያኖች ከያዙት በኋላ ጥሩ የፖሊስ ፕሮፌሽናል የሆነ ፖሊስ የታየበት በፖሊስ ታሪክ በዚህ ጊዜ ነውና እሱ ለማንሳት ፈልጌ ነው። ምናልባት ግን ጊዜ ካለን ትንሽ አሁንም ስለ ሪፎርም ቅድም ዶክተር እንዳለው መሰረታዊ የሆኑ መጠቀስ ያለባቸው አሉ ከተገኙ ለውጦች አንጻር እግረ መንገዱንም አሁን ያነሱትን ያነሷቸውን ጥያቄዎች አብሮ አያይዞ ወደ ሪፎርሙ እንመጣለን። ኦኬ እንግዲህ ከዚህ ቅድም እንዳልኩት 7 ርብርብ የምናደርግባቸው የትኩረት መስኮች ለውጥ የሚመጣበት እና ልናሳካ የምንፈልጋቸው ተብሎ ተለይተዋል። ከዚህ አንጻር የተመዘገባል። ለምሳሌ ከወንጀል መከላከል አንጻር ካየን እንግዲህ እንደሚታወቀው የኢትዮጵያ ፌዴራል ፖሊስ ዋናው ተልዕኮ በፌዴራል ፍርድ ቤት የሚወድቁ ማንኛቸውም ወንጀል የመከላከልና የመመርመር ስልጣን ተሰጥቶታል። በአዲስ አበባ ነው ከአዲስ አበባ ውጭ። ይህን መሰረት በማድረግ የፌዴራል ፖሊስ ስምሪቱ በአሁኑ ሰዓት አዲስ አበባ ብቻ ሳይሆን በአጠቃላይ በሀገሪቱ ነው እና ትላልቅ የፌዴራል መንግስት ተቋማት ጥቅሞችን ይጠብቃል። ሃይዌይ ይጠብቃል። የባቡር መስመሩን ይጠብቃል። ሁሉም የአየር ማረፊያዎች ወይ ኤርፖርቶችን ይጠብቃል። ኦልሞስት በአሁኑ ሰዓት ወደ 900 የሚጠጉ ተቋማት ይጠብቃል ፌዴራል ፖሊስ በየክልሉ። ከዚህም ባሻገር ሽብርተኝነት በማንኛውም ክልል ይፈጸም፣ የታጠቀ ወይ የተደራጀ ወንጀል በማንኛውም ክልል ይፈጸም፣ ይሄን ሪስፖንሲቢሊቲው ኃላፊነቱ የፌዴራል ፖሊስ ነው። ይሄ ምላሽ ሊሰጥ የሚችል የፈጥኖ ኃይል በጣም ተዳክሞ የነበረው በአሁኑ ሰዓት በሚገባ እንዲደራጅና ጂኦግራፊካል አቀማመጥ ይዞ ጠንካራ የሆነ የፈጥኖ ኃይል እንዲደራጅ ተደርጓል። የፖሊስ ኮማንዶ እንዲደራጅ ተደርጓል። ይሄን ከዚህ አንጻር እዚህ ላይ ደግሞ ክሊር ያደረግነው ቅድም አድማጫችን እንዳሉት የለየነው ሞዴል አለ። አሁን ክሊር በዚህ ሪፎርም 2 ሞዴሎች እንከተላለን። አንደኛው ማህበረሰብ አቀፍ የፖሊስ አገልግሎት ነው። ሁለተኛው ደግሞ መረጃ መር ነው። ስለዚህ ያለ ህብረተሰቡ ተሳትፎ ወንጀል መከላከል አይቻልም፣ በፌዴራል ሌቭል ይሁን በክልል ሌቭል። ይህን በሚገባ ባሉን አደረጃጀቶች ከህብረተሰቡ የሚያገናኙ ነገሮች ለማጠናከር ከፍተኛ ስራዎች እየተሰሩ ነው። እዚህ ላይ ቅድም አሁን አድማጫችን እንዳነሱት በእግረ መንገዴም እንዳነሷቸው ጥያቄ ማመስገን እንፈልጋለሁኝ። የህብረተሰቡ ተሳትፎ ለማሳደግ ጥረቶች አሉ በክልልም ደረጃ በፌዴራል ፖሊስ ደረጃ። ሆኖም ግን አሁን ተጠናክሮ መሄድ እንዳለበትና በዚህ ሪፎርም ደግሞ ይበልጥ መስራት እንዳለብን አስቀምጠናል። ሆኖም ግን አሁን ጊዜው የቴክኖሎጂ ስለሆነ ህብረተሰቡ በቀጥታ በወንጀል መከላከል ላይ ሊሳተፍበት የሚችል የቴክኖሎጂ በፌዴራል ፖሊስ ደረጃ ዴቨሎፕ ተደርጓል። ኢኤፍፒ አፕ የሚባል ማለት ነው። ይሄ አፕ ማንኛውም ሰው ዳውንሎድ አድርጎ መጫን ይችላል። ደረሰብኝ የሚለው በደል፣ አጋጠመ የሚለው ወንጀል በተለያዩ መንገዶች በጽሁፍ፣ በድምፅ፣ በቪዲዮ ሲልክ ሲስተም የተዘረጋ ስለሆነ ይሄ ሲስተም ኢሚዲየትሊ ተቀብሎ ማን ነው የላከው የሚልከው ሰው በሁለት መንገድ መላክ ይችላል። ማንነቱን ግልጽ አድርጎ ወይም ደግሞ ማንነቱንም እንዳይታወቅ ካለ አለማሳወቅም ይችላል። ሆኖም ግን ወዲያው የሚከታተልበት መከታተያ ቁጥር ወይ ኬዝ ነምበር ራሱ ጄኔሬት አድርጎ ይሰጠዋል። ይሄ ፌዴራል ፖሊስ እንደደረሰው የማን ኬዝ ነው፣ ማን ነው የሚመለከተው፣ የትኛው ክልል፣ በክልል ደረጃ ከሆነ በአዲስ አበባ ከሆነ የትኛው ክፍለ ከተማ ብሎ ወዲያው ያስተላልፍና የደረሰበት ደረጃም ኢሚዲየትሊ ማን ምላሽ ሰጥ የሚል ነገር ክትትል ይደረጋል ማለት። ስለዚህ የህብረተሰቡ ተሳትፎ ለማሳደግ ይሄ አፕ ከፍተኛ አስተዋጽኦ አለው። ማንኛውም ምክንያቱም እንደምታውቁ አሁን ኦልሞስት በቴሌ የተመዘገበ ስማርትፎን የሚጠቀም ከ67 ሚሊዮን በላይ አለ። ይሄ ሰው ይሄን አፕ ዳውንሎድ አድርጎ ቢያደርግ ኦልሞስት ወንጀልን በተሻለ ሁኔታ መከላከል እንችልበት በምንችል ደረጃ ታሳቢ ተደርጎ እየተሰራ ነው ያለው። ይሄ አፕ
አፍሪካ ውስጥ የመጀመሪያው ነው። ኢቭን ባደጉ ሀገሮችም በጥቂት ሀገራት ያሉ ናቸውና ስለዚህ ከዚህ አንጻር እየሰራን መሆኑ እንዳሉት አሁንም ከሚዲያ አንጻር አሉ የፖሊስና እርምጃው አለ፣ የኢትዮጵያ የፖሊስ ቴሌቪዥን አለ፣ የሬዲዮም አለ። ስለዚህ ያው የመከታተል ጉዳይ ካልሆነ እነሱም እየተሰሩ ነው ያሉት። አደረጃጀቱ እንግዲህ አሁን ባለው ሁኔታ ቅድም እንዳልኩት በሁለት ነው ተደራጅተን ያለ ነው ለአሰራር በፌዴራል ፖሊስና በክልል ደረጃ። ዋቴቨር እዚህ ላይ ግን መሰመር ያለበት ጉዳይ ወንጀል ድንበር የለውም፣ ወንጀል ክልል የለውም። ስለዚህ ፖሊስም ክልል የለውም፣ ድንበር የለውም። በጋራ እንሰራለን፣ ተባብረን እንሰራለን፣ በቅንጅት እንሰራለን ወንጀልን ለመከላከል አይደለም በአገር ደረጃ በቀጠናም ደረጃ በዓለም አቀፍ ደረጃም ተባብረን ነው የምንሰራው። ይሄን ለማሳደግም በዚህ ሪፎርም ከፍተኛ ስራዎች ተሰርተዋል እና አንደኛው መታየት ያለበት ነው። ሁለተኛው ከምርመራ አንጻር ቅድም እንዳልኩት የማዕከላዊ ምርመራ ተብሎ የሚጠራው ሰብአዊ መብት የሚጣስበት የነበረ ተቋም በምን ታዲያ ይቀየር ተብሎ አሁን ሙሉ በሙሉ አውቶሜትድ ወይ በቴክኖሎጂ ተደግፎ አንድ ተጠርጣሪ ወደዚህ ማዕከል በሚመጣበት ጊዜ ከገባበት ጀምሮ ፍርድ አግኝቶ ወደ ሌላ እስከሚሄድ ወይም ደግሞ ነጻ እስከሚሆን ድረስ ክትትል የሚደረግበት ሲስተም ተዘርግቷል። በተደጋጋሚ የሚመለከታቸው ከሰብአዊ መብት ጋር የሚመለከታቸው ተቋማት መጥተው አረጋግጠዋል። የሰብአዊ መብትን ባከበረ መንገድ ይሄ ያገዘን ቴክኖሎጂ ነው አንዱ። አሁን ምርመራዎች አንድ መርማሪ በሚመረምርበት ጊዜ ኃላፊው በጀርባ ሆኖ ይከታተለዋል። ሰብአዊ መብት በጣሰ መንገድ ነው አይደለም ማጣራትን በቀላሉ ይቻላል ማለት ነው። ስለዚህ በዚህ መንገድ የምርመራ አቅማችን ሊያድግ የመርማሪዎቻችን በእውቀት ላይ የተገነቡ እንዲሆን፣ ምክንያቱም ፖሊስ አቅም ሲያንሰው ነው ወደ ኃይል የሚገባው ማለት ነው። ይህ አቅሙን በመገንባት የወንጀል ምርመራው ስራ በዛ ልክም የተሰራ ነው ያለው። የሰው ኃይል ዴቨሎፕመንት ላይ ቅድም ሞሮፍ ገልጨዋለሁ። በተለይ ከሰው ኃይል ልማት ከስትራቴጂክ አመራር ጀምሮ እስከታች ያለው በስልጠና እንዲያልፍ በማድረግ የፕሮፌሽናሊዝም ነው የፖሊስ ፕሮፌሽናሊዝም እንዲጎለብት የተሰራ ነው ያለው። እንግዲህ ከቴክኖሎጂ አንጻር በርካታ ስራዎች ተሰርተዋል። የሴንትራል ኮማንድ ሴንተር ሲሲ የምንለው በጣም ተደራጅቶ በሲሲቲቪ በድሮን በዚህ ባልኩት በፖሊስ አፕ መረጃዎች እየተቀበለ ኢሚዲየትሊ ሪስፖንስ የሚችልበት ሁኔታ አቅም ተፈጥሯል። አሁን ለምሳሌ ከአዲስ አበባ ውጭም በተለያዩ ክልሎች እንደዚህ አይነት ዝግጅቶች በዓላት ሲከበሩ ምን ሲከበሩ በዚህ ሴንተር ተቀምጦ ላይቭ እየታየ የሚመራበት አቅጣጫ የሚሰጥበትና ኦፕሬሽኑ የሚመራበት ደረጃ ተደርሷል። በተለይ አሁን የድሮን ባለቤት ሆነናል። ድሮኖቹ ለተለያዩ ጥቅሞች ነው የሚውሉት። ለሰርቪላንስ ይውላል። አጠቃላይ ልክ ፓትሮል በመኪና እንደምናደርገው በድሮን ፓትሮል ማድረግ ይቻላል። አድማ ለመመተን እንጠቀምበታለን። ከዋርኒንግ ጀምሮ ማስጠንቀቂያ ከመስጠት ጀምሮ አድማ ቢያነሱ አድማ ሊከላከል የሚችል ጭስን ሊተኩስ የሚችል ሌሎችንም እርምጃ ሊወስድ የሚችል የድሮን ቴክኖሎጂን ተጠቅመናልና ስለዚህ በዚህ በቴክኖሎጂ አቅም በእውነቱ ለመናገር ከሆነ በፌዴራል ፖሊስ ከፍተኛ እመርታ ያሳየንበት ወቅት ነው ማለት ይቻላል። በግንኙነት ደረጃም ካየን ፌዴራል ፖሊስ ከሪፎርም በፊት በጣም እጅ የሚበዛበት ነበር። ነፃ ያልነበረ ተቋም ነው። አሁን ሙሉ በሙሉ ነፃነቱን አስከብሮ ፌዴራል ፖሊስ በአሰራር የሚመራብን በጣም ትልቁ ለውጥ የተደረገው ከዚህ በፊት አሁን የተሰነዱ ሰነዶችን ለማግኘት በጣም አስቸጋሪ ነው የነበረ። አሁን ሁሉም የሚሰራ ስራ በሰነድ ይቀመጣል። መመሪያዎች፣ አሰራሮች በጣም በየጊዜው እየተሰሩ በሰነድ ተዘጋጅተው በመርህና በአሰራር ብቻ የተመሰረተ እንዲሆን ከፍተኛ ስራ እየተሰራ ነው። ከፖሊስ ትምህርትና ስልጠና አንጻርም በጣም ተበታትኖ ነው የነበረው። የፖሊስና በወንጀል መከላከል ስር ማሰልጠኛ ነበረ፣ በሰው ኃይል ልማት ስር ማሰልጠኛ ነበረ፣ በአንዱ ክፍል ማሰልጠኛ ነበረ። እነዚህ ሁሉ ወደ አንድ ተቋም አሁን የኢትዮጵያ ፖሊስ ዩኒቨርሲቲ እንዲመራው በማድረግ ስልጠናዎች ሁሉ በአንድ ሆኗል። አሁን የመቀበል አቅሙ ጨምሯል። በ10 ሺዎች የሚቆጠር ባንድ ተቀብሎ ሊያሰልጥን በሚችልበት መንገድ እንትን ብሏል። ከሰንዳፋ በተጨማሪም የተለያዩ ፋክልቲዎች ብራንቾች ከፍቶ እየተንቀሳቀሰ ነው ያለው። እዚህ ግር መንገዴም ምናልባት ከታሪክ ጋር
የሚያያዝ ነው። ከፖሊስ ዩኒቨርሲቲያችን ጋር በተያያዘ ይህ ዩኒቨርሲቲ አንጋፋና የመጀመሪያው ኮሌጅ ነው በኢትዮጵያ። ኢቨን ከአዲስ አበባ ዩኒቨርሲቲም ቀደምት የሆነ ኮሌጅ ነው። ለኢትዮጵያውያን ብቻ ሳይሆን ለአጎራባት አገሮችና ሌሎችም ስልጠና እየሰጠ በተለይ በካዴት ኮርስ በመኮንነት ስመጥሩ የሚባሉ መኮንኖችን ያፈራ ተቋም ነው። ወደዚህ ደረጃ ለመመለስ ከፍተኛ ጥረት እያደረገ ነው። አሁን ቅድም ዶክተር እንዳለው በተለያዩ የትምህርት ዘርፎችም አቅም ፈጥሮ ስልጠና የሚሰጥበት ደረጃ ደርሷልና እንግዲህ ይሄ ነው ትልቁ። ሌላው አንድ ልገልጽ የምፈልገው ነገር ውጤቱ አሁን በራዕያችን ግልጽ አድርገናል፣ ተልኳችን ግልጽ አድርገናል፣ መሪ ቃላችን ግልጽ አድርገናል። በተለይ ራዕያችን በ2022 አፍሪካ ካሉ ምርጥ 5 ሀገራት ውስጥ መግባት ዊስፒ የሚባል አለ ኢንዴክስ። በዚህ ኢንዴክስ መሰረት ሪፎርሙን ስንጀምር ከ110 ምናምን በኦልሞስት ሊስት 10 የመጨረሻዎቹ 10ኛ በሚባል ደረጃ በዓለም ደረጃ በአፍሪካ ከ30ዎቹ እንደዚሁ መጨረሻ አካባቢ የነበረ ተቋም ነው። ስለዚህ ወደ 3ኛ ወደ 1 እስከ 5 ባለው ደረጃ መምጣት አለብን ብለናል። ይሄ የሚሆነው ፌዴራል ፖሊስ አሁን ባለበት ፍጥነት የተለወጠ ባለበት ክልሎችም ሲለወጡ ነው እንጂ የፌዴራል ፖሊስ መለወጥና በዚህ ደረጃ ብቻ መድረስ ስለማይችል ቅድም ያው በክልል ያሉ የስራ ባልደረቦቻችን ገልጸውታል። እየተካሄደ ነው። አሁን ተጠናክሮና ልክ በፌዴራል ፖሊስ ከሄደ የፖሊስ ለውጥ በዚች ሀገር ከፍተኛ ለውጥ ያመጣል ብዬ ነው የምገምተው። መልካም። ወደ እንግዲህ እያጠቃለልንም ስለሆነ ወደ አሶሳ ልምጣና የመጨረሻ ሀሳቦትን በተለይ በቤንሻንጉል በክልሉ እየተሰሩ ያሉ ስራዎችና ቀጣይ የሚሰሩ ስራዎችን አጠር አድርገው ያንሱልንና ሀሳቦትን እናጠቃላለን። እሺ፣ አመሰግናለሁ። የሪፎርም ስራን ሰብሰብ አድርገን ስናይ ወቅቱን የመጠነ የወንጀል መከላከል አሰራር መከተልና ምርመራንም እንዲሁ ነው። ስለዚህ ወቅቱን የመጠነ የሚመጥን የወንጀል መከላከል አሰራርን ስንከተል ህዝቡም ወይም አገልግሎት ተቀባዩ ማህበረሰብ በፖሊስ ተቋም ላይ የሚኖረው አመኔታ በጣም ከፍተኛ ነው። ከዚህ በዘለለና በተቃራኒ መሄድ ወቅቱን አይመጥንም፣ አስገዳጅም ነው። ስለዚህ አመራሩም ይሁን ባለሙያው በዚህ አሰራር ውስጥ ማለፍና አገልግሎት መስጠት ማይችል ከሆነ ህብረተሰቡ ጋር የሚታረቅ ስራ መስራት አይችልም። ከዚህ ውጪ ደግሞ ትልቁ ነገር ኮሚኒቲ ፖሊሲንግ ኦፊሰሮች እስከ ቀበሌ ድረስ ተመድቧል። በተለይ ግልጸኝነትና ተጠያቂነት ያለውን አሰራር መከተል አስፈላጊ ነው። ይህ ማለት ምንድነው? ፖሊሱ ሲያጠፋ የሚጠየቅበት ደንብና መመሪያን ህዝቡ ማወቅ አለበት። ሁለተኛ ምንሰጠውን አገልግሎት ህዝቡ ማወቅ አለበት። የሰራናቸውን ስራዎች ለህዝቡ ሪፖርት አቀርበን ቅድም አስተያየት ሰጪው የፌዴራል ፖሊስ በደንብ ገልጾታል። ስለዚህ ሪፖርቱን አቀርበን ሪፖርቱ ላይ አስተያየት ሰጥቶ ቀሪ ስራዎች ሲኖሩ ህዝቡ የተሳተፈበት የወንጀል መከላከል ስራ ሲኖር ነው በጋራ ውጤት ማግኘት የሚቻለው። ከዚሁ ጋር ይሄን ውጤታማ ለማድረግ የተሳካ ስራ ለመስራት ሪፎርም ብቸኛ መድኃኒትና መፍትሄ ነው። የሆኑ ሰዎች ስለፈለጉት ስላልፈለጉት የሚቀር አይደለም። ግን እኩል ከሌሎች ክልሎች እና ፌዴራል በሄደበት ሩጥ እንዳትሄድ ትንሽ እንቅፋት የሆኑ ነገሮች ነበሩ። ቅድም ገልጫለሁ። ክልላችን ውስጥ አሁን በጣም ጥሩ የሆነ ሰላም አለ። ሪፎርሙን ለማስኬድ የሚቸግረን ነገር የለም። በዘርፍ የተቀመጡ በእቅድ የተቀመጡ እንትኖች አሉ። እነዚያን ተግባራዊ እያደረግን እየሄድን ያለ ነው። ቴክኖሎጂ ጋር በተያያዘ ግን ፌዴራል ፖሊስ የምርመራ ጠቅላይ መምሪያም ዋናው ኮሚሽነር ደመላሽ የሚመሩት ዋናው ቢሮ ቃል ገብቶልናል። ቤዙ እዚህ ስላለን ቤዙን ለመግዛት ስለምትቸገሩ የሀብት ውስንነት ስለሚኖራችሁ ሌሎችን አቅርቡና ባለሙያ ድጋፍም እንሰጣለን ብሎ በደስታ ነው የተቀበልነ። ቅድም ለመግለጽ ሞክሬያለሁ። 2018 አንደኛ ሩብ ዓመት ላይ ሙሉ በሙሉ ወደ ቴክኖሎጂ
አሰራር እንገባለን ብለን አቅደን እየሰራን ነው ያለነው። መልካም። እሺ ወደ ደቡብ ኢትዮጵያ ልምጣና እንደዚሁ አጠር አድርገው ቀጣይ ስራዎችን ያንሱልና እሱን ያጠቃሉ። እሺ በቀጣይ እንግዲህ ለማከናወን ያቀድናቸው እንደ ተቋም በርካታ ስራዎች አሉ። ቅድምም እንደጠቀስኩት የሪፎርም ስራዎች በዋናነት በ5 መሰረታዊ ነጥቦች ላይ ነው እየሰራን ያለነው። እነሱን ስራዎች ለማስቀጠል ነው እንደ ተቋም እቅድ የተያዘው። እንግዲህ በዚህ መሰረት በዋናነት የህዝቡን ውግንና ለማግኘት ከህዝቡ ጋር በጋራ መስራት ያለብን ስራዎች እንዳሉ እንደ ተቋም ስለተለዩ ከህዝብ ጋር በጋራ የተለያዩ አይነት ተግባራትን እያከናወንን ለመስራት ነው እቅድ የያዝ ነው። እንደ ተቋምም ወደ ህዝቡ ለመድረስ የተለያዩ አይነት ሎጂስቲክሶች ያስፈልጉናል። እነዚህንም ለማሟላት በጋራ ስራዎችን ለመስራት በዋናነት እንደ እቅድ ተይዟል። ዋናው ግን መሰረታዊ ብለን እንደ ክልል ፖሊስ ኮሚሽን ያሰብነው የክልሉ ፖሊስ ኮሚሽን እስከ ቀበሌ መዋቅር ድረስ ያለው ፖሊስ የትኛውንም አይነት የማንንም አካል የማንንም አቋም የማይደግፍ ለየትኛውም ፓርቲ ውግንና የሌለው የፖሊስ ኃይል ለመገንባት በዋናነት ስራዎችን እየሰራን ነው ያለነው። የፖሊስ አባላትንም ባሉ በወንጀል መከላከል በምርመራም ሌሎች መሰረታዊ የፖሊስ አገልግሎት በሚሰጡ በፖሊስ ሳይንስ ትግበራዎች ላይም የፖሊሱን አቅም ለመገንባት በቴክኖሎጂውም ፖሊሱ የበቃ እንዲሆን በርካታ ስራዎችን እንግዲህ በእቅድ ይዘን እየሰራን ነው ያለነው። ዋናው እንግዲህ አሁን ላይ እየተፈጠረ ያለው የወንጀል ድርጊት በጣም ሰፊና የረቀቀ ነው። ስለዚህ ይህንን ሊመክት የሚችል ወንጀል ከመፈጸሙ በፊት ቀድሞ የወንጀል መጠንን መተንበይ የሚችል የት እንዴት በማን በምን አይነት ሁኔታ ይፈጸማል የሚለውን መተንበይ የሚችል የፖሊስ ኃይል ለመገንባት ነው እንደ ተቋም ጥረት እያደረግን ያለነው። እንግዲህ በዚህ አጋጣሚ የክልሉ ፖሊስ ኮሚሽን በርካታ ስራዎችን እያከናወነ ነው ያለው። በአጠቃላይ እንግዲህ ህዝቡን መሰረት አድርገን በርካታ ስራዎችን አሁንም እየሰራን ነው፣ ቀጣይም የምንሰራቸው ይሆናሉ ማለት ነው። በዋናነት ግን የህዝብን ሰላም ደህንነት የመጠበቅ ወንጀል ከመፈጸሙ በፊት የመከላከል ተፈጽሞም ሲገኝ ደግሞ ፍትህን የማረጋገጥ ስራ በተለይ ደግሞ የማህበረሰቡን የሰብአዊ መብት የማስከበር ስራ የፖሊስ ስለሆነ ይህንን ለይተን እየሰራን ነው ያለነው። እንደ ተቋምም የለየናቸው ችግሮች አሉ እስከታችኛው መዋቅር። እነዚህን እንግዲህ ለይተን በቀጣይ የምንሰራቸው ስራዎች ይሆናሉ ማለት ነው። እናመሰግናለን ዶክተር። እንግዲህ እያጠቃለንም ነው። እንግዲህ የፖሊስ ኮሚሽን በኢትዮጵያ ብዙ ታሪክ ያለው ነው። ቀደም ሲል እንዳነሳ ነው ለኢትዮጵያም ብቻ ሳይሆን ሌሎች ሀገራትም ለነጻነታቸው ምሳሌ የሆኑ እንደ ኔልሰን ማንዴላ አይነት ታላቅ ሰዎች ኢትዮጵያ ፖሊስ ውስጥ መጥተው ስልጠና ወስደው ለሀገራቸውም ትልቅ ዛሬ አንቱ የተባሉ ሰዎች አሉ። በሌሎችም አካባቢዎች እንደዚሁ በሰላም አስከባሪም ውስጥ ብዙ ሲሳተፍ የነበረና ብዙ ታሪክ ያለው ነው። ያን ታሪኩን ደግሞ አስጠብቆ ቅድም ኮሌጁን እንዳነሱልን ነባር ኮሌጅ ነው። በውስጡ ብዙ ስልጠናዎችን ይወስዳል። ይህን ስሙን አስጠብቆ ለመቀጠል በተለይ ሰራዊቱ በስነ ምግባር የታነጸ መሆን አለበት። በየትኛውም ቦታ ላይ የተመሰገነ ከቅድም ደዋያችን እንዳነሱት ከህዝብ ጋርም ጥሩ የሆነ ግንኙነትና ያው በተለይ ወንጀል መከላከል የሚቻለውም ከህብረተሰቡ ጋር መልካም ግንኙነቶች ሲኖሩ መሆኑ ይነሳል እና ይህን ስሙን ለማስጠበቅ ቀጣይ ምን ስራዎች ይጠብቁታል? በተለይ እንዲሁ በትምህርቱ ዘርፍ እንዲሆንና ከእርሶ ጋር አያይዘን በትምህርት ዘርፉ ለህግ ማስከበር ስራዎች ትምህርትና ስልጠና በጣም ወሳኝ ናቸው። ስልጠና የህግ ማስከበር ስራ የሚሰራ ፖሊስ አእምሮን ያድሳል፣ ከአዳዲስ ነገሮች ያስተዋውቃል። በዛ ልክ ደግሞ ስራዎች እንዲሰሩ ያደርጋል። በፌዴራል ፖሊስ ማኔጅመንቱ ጠንካራ የሆነ አቋም አለው። ፕሮፌሽናል የሆነ ፖሊስ መገንባት አለብን። ፕሮፌሽናል ፖሊስ ለመገንባት ደግሞ እያንዳንዱ የፖሊስ ስልጠና የፖሊስ አባል የተቀመጠለት ስልጠና ፓኬጅ ማለፍ አለበት ነው። ይሄ ስለሆነ ከመጀመሪያ መሰረታዊ ፖሊስ ስልጠና የሚባለው ማንም የኢትዮጵያዊ የሆነ ዜጋ መስፈርቶች የሚያሟሉትና እድሜ የሚፈቅድለት ወደ ፖሊስ ተቋም ቀላቀላለሁ የሚል ከሆነ መስፈርት አልፎ የሚገባበት ይሄ መሰረታዊ ፖሊስ ስልጠና ይባላል። ይሄን ብዙ ጊዜ የገቡትን አባላት ቀርጸህ ፖሊስ አድርገም ተሰጣበት ስልጠና ነው። እሱ ፖሊስ ዩኒቨርሲቲ ነው የሚመራው። በአሁን ሰዓት ቅድም ኮሚሽኑ ገልጸውታል። ይህን ስልጠና በተሻለ መልኩ ለመስጠት ጠንካራ የሆኑ የስልጠና ስርዓት ትምህርት ተቀርጾ ተግባራዊ ተደረጉ ይገኛሉ ማለት ነው። ከዛ በኋላ የተቋሙ ውስጥ ከገባ በኋላ አንድ በየጊዜው የሚሰጡ አጫጭር የአቅም ማገመታ ስልጠናዎች እንሰጣለን።
ሁለተኛ ደግሞ በረጃጅም የሆኑ የትምህርትና ስልጠና በዲግሪ በማስተርስ አሁን በቅርብ ፒኤችዲ እንጀምራለን ብዬ አስባለሁ። እነዚህ ተጠናክሮ ከቀጠሉ በትምህርት የሚሰሩ ስራዎች ናቸው። በጠንካራ የሆነ ስልጠና በዲስፕሊን የታነጸ ፖሊስ ለመገንባት እውቀትና አቅም ያለው ፖሊስ ለመገንባት መሰረት ነው። ወደ ስራ ሲመራ ደግሞ ይህን የሰለጠነው ስልጠና ያገኘውን ዲስፕሊን በአግባቡ ተካትሎ ወደ ተግባር እንዲያውል ማድረግ ደግሞ ከተቋማት ይጠበቃል ማለት ነው። ስለዚህ ሁለት ተመጋጋቢ ከሆኑ ጠንካራ እና ፕሮፌሽናል የሆነ ፖሊስ ተቋም በመጨረሻ መገንባት ይቻላል እዛ ሀገር ማለት ነው። መልካም እንግዲህ ኮሚሽነር በመጨረሻም በዓሉ እስከ እሁድ እንደሚዘልቅ ነግረውናልና ምን ምን ሁነቶች ይከናወናሉ፣ በቀጣይስ ምን ይጠበቃል ነው እናንሳና እናጠቃለን። እሺ አመሰግናለሁ። እንግዲህ አንድ ምናልባት ሊጠቀስ ጥሩ ነው ብዬ ያሰብኳት ነገር ምንድነው ከዚህ ከሰው ሀብት ልማታችን አንጻር እንደሚታወቀው በፌዴሬሽን ምክር ቤት ከ76 በላይ ብሔር ብሔረሰብ የተመዘገቡ እንዳሉ መረጃዎች አሉ። ስለዚህ የኢትዮጵያ ፌዴራል ፖሊስ የኢትዮጵያዊ መልክ የያዘ ተቋም እንዲሆን በጣም ጠንክረን እየሰራን ያለ ነውና በአሁኑ ሰዓት ከ76ቱ ኦልሞስት 70 በላይ የብሔር ብሔረሰቦች በዚህ ተቋም እንዲታቀፉ ተደርጓል። ይሄ ዴሊብሬትሊ ባለፉት በነበሩት የምልመላ ሂደቶቻችን እነዚህ ክልሎች ያልገቡበት ቦታ ታሳቢ በማድረግ በማበረታታት ቅስቀሳን በማድረግ ጭምር ወደዚህ ወደ ፌዴራል ፖሊስ ተቋም እንዲቀላቀሉ የተደረገበት ሁኔታ አለና ይህም ራሱ አንድ የሪፎርሙ ውጤት ነው ብለን ማየት እንችላለን። እንግዲህ ቅድም ያው በርካታ ናቸው ውጤቱ ካለ ጊዜ አንጻር ካለ በስተቀር እንግዲህ በዓሉ በመጪው እሁድ በደማቅ ሁኔታ በመስቀል አደባባይ ይከበራል። በዚህ በዓል ላይ በርካታ በጣም ብዙ ሕዝብ ተሳታፊ ይሆናል ብለን ነው እየሰራን ያለ ነው። ጥሪዎች ተላልፈዋል። በአዲስ አበባ ያሉ ነዋሪዎች፣ የመንግስት ኃላፊዎች፣ የጸጥታ አካላት በሙሉ ይሳተፋሉ። እንደዚሁም ደግሞ ከክልል የክልል መስተዳድሮች፣ የክልል ኮሚሽነሮች፣ የክልል የፖሊስ አባላት፣ እንደ ታዋቂ ግለሰቦች፣ የማህበረሰብ መሪዎች የምንላቸው እንደና አባ ገዳ እነዚህ የመሳሰሉ ሁሉ የሚሳተፉበት ሁኔታ ይፈጠራል። ሌላው ግን በጣም የተለየ የሚያደርገው ይባል ደግሞ ከውጭ በርካታ እንግዶች ይገባሉ። ኦልሞስት ከሁሉም አህጉራት በሚባል ደረጃ ኮንፊርም አድርገዋል ለመምጣት በዚህ በዓል ላይ ለመሳተፍ ብዙ የውጭ ሀገር እንግዶች ይገባሉ። የፖሊስ ኃላፊዎች የሀገሩ ይመጣሉ። እንደዚሁም ደግሞ የዓለም አቀፍ የፖሊስ ድርጅቶች ወይ ተቋማት የምንላቸው እንደ ኢንተርፖል፣ የሪጂናል ወይ የአካባቢ የምንላቸው ደግሞ እንደነ አብኮ፣ የሳውዝ አፍሪካውም ተወካዮች ይመጣሉ። የሳውዝ አፍሪካ ሪጅን ማለት ነው። የሁሉም ሪጅን ኦልሞስት ኮንፊርም አድርገዋል እንደሚሳተፉ በዚህ በዓል ላይ እና በዓሉ በጣም ከነዚህ ቅድም እንደገለጽኩት ተመክሮ የምንለዋወጥበት በተለይም ደግሞ አሁን ፖሊስ የደረሰበት የኢትዮጵያ ፖሊስ የደረሰበት ደረጃ ለዓለም በማስተዋወቅ አሁንም ቀጣይ የሚኖርን ድጋፍ ግንኙነት አጠናክረን ለመቀጠል ነው። ቅድም ዶክተር አንስቶታል። ዋናው አልቲሜት ግብ አለው ይሄ ሪፎርም። የመጨረሻ ግቡ የህብረተሰቡን ሰላምና ደህንነት ማረጋገጥ ነው። ብቁ የሆነ ተቋም ሆኖ ጠንካራ የሆነ ተቋም ሆኖ ተፈጥሮ ለህብረተሰቡ ሰላምና ደህንነት የማረጋገጥ አገልግሎትን መስጠት ነው። ስለዚህ ይሄን ለማድረግ በሚያስችል ቁመና ይሄን ያለ ነው። የሚቀር ነገር አለ። አሁንም በዚህ የምንኩራራና በዚህ የምንቆም ሳይሆን ኢቨን አሁን አግሬሲቭሊ የምንሄድበት ወደፊት ተንደርድረን የምንሄድበት ሁኔታዎች የተዘጋጁ ነው ያሉት። አሁን ተጠናክሮ ቅድም እንዳልኩት ምን ያክል ወደ ኋላ እንደቀረን የዊስፒ መረጃ ያሳያልና ወደዛ እንድንሄድ ምክንያቱም ውድድራችን እንደ ዓለም አቀፍ ደረጃ ነው አድርገን እየተንቀሳቀስን ያለ ነው። ከዚህ አንጻር ለመሄድ የተቋሙ አመራር አባላት ሁሉም በዚህ አንጻር አዌር ሆነው እየሰሩ ነው የሚገኙትና በዓሉ በዚህ መንገድ ነው የሚከበረው። በጣም ነው የምናመሰግነው። 116ኛውን የኢትዮጵያ ፖሊስ ቀን አስመልክተን ነው ውይይት ያደረግነው። በውይይቱም እንግዲህ የረዳት ኮሚሽነር ሞገስ ቸኮል የኢትዮጵያ ፌዴራል ፖሊስ ቃል አቀባይ፣ እንደዚሁም ምክትል ኮማንደር ዶክተር መሳይ አስግዶም በኢትዮጵያ ፖሊስ ዩኒቨርሲቲ የምርምር ኢንስቲትዩት ዳይሬክተር፣ እንደዚሁም ከክልል ደግሞ ምክትል ኮሚሽነር አምሳሉ ኤሬና የቤኒሻንጉል ጉሙዝ ፖሊስ ኮሚሽን ምርመራ ዘርፍ ኃላፊ
እንደዚሁም ምክትል ኮሚሽነር ተሻገር አርባ የደቡብ ክልል የፖሊስ ኮሚሽን ምክትል ኮሚሽነር እና የአስተዳደር ዘርፍ ኃላፊ የደቡብ ኢትዮጵያ ክልል ማለት ነው። ለነበረን ቆይታ በጣም ነው የማመሰግነው። ተመልካቾቻችን የዛሬውን የዳጉ ውይይትን በመምራት እኔ ተመስገን እንዳለ አብሬያችሁ ቆይታ አድርጋለሁ። ሰላም። Thank you.